በአይሁዳውያኑና በእኛ በክርስቲያኖች ማን ነው ሙሴ ተብሎ ቢባል ነገዱ ምንድነው ተብሎ ቢባል እንደዚሁም ደግሞ የተናገረው አምላክ እግዚአብሔር እውነተኛ ነው ወይ ተብሎ የሚባለው በአይሁድ እምነትና በእኛ በክርስትና እምነት ቢነገር ተመሳሳይ ነው፣ አንድ አይነት ነው። አይሁዳውያን ስለ ሙሴ የሚናገሩትን በመጽሐፍ ቅዱስ እኛ ክርስቲያኖች ሳንጨልጥ ነው ሳንቀንስ ነው የምንቀበለው፣ ምክንያቱም እውነተኛ ነው። ብዛዕባ ዞ ምብራቅ ዓዲግራት ሃገረ ስብከት ተተርጊሙ ሊቃውንቲ ጉባኤ መንበረ ሰላማ ተኣሪሙ ዝቐረበ ተኣምረ ማርያም ተሓቲሙ ኣብ ኣገልግሎት ክውዕል ትእዛዝ እዩ። እንግዲህ መስማት እንደቻልነው በአዲግራት ሀገረ ስብከት ተተርጉሞ በመንበረ ሰላማ ደግሞ ያሉ ሊቃውንቶች እንግዲህ አርመው ያዘጋጁትን ተአምረ ማርያም የትግራይ ሲኖዶስ ታትሞ ወደ አገልግሎት እንዲገባ ውሳኔ ያስተላልፈዋል። እንግዲህ የተአምረ ማርያም ምን አይነት ይዘቶች አሉት፣ ከቀድሞ ተአምረ ማርያም በምንድን ነው የሚለየው የሚለው ታትሞ ሲወጣ የምናየው ነው። አዎ፣ ግን አሁን ምን ጨምረዋል ምን አውጥተዋል ብሎ የሚለው ማየት አለብን። ግን ይበል የሚያሰኝ ነው። እኔ ከትግራይ መንበረ ሰላማ ሲኖዶስ ብዙ ነገር ጠብቃለሁ። ምዕመናን ወንዶችና ሴቶች በገዳም የሚሰጠው ሳላከ አባቶች የሚሰጡት አልያም የመድኃኔዓለም ዝክር እንደ ስጋ ወደሙ ይቆጠራል፣ በስጋ ወደሙ ፈንታ የገባ ነው ብለው የሚያስተምሯቸውን ሰዎች ተጠንቀቋቸው። ማን እንደጻፈው ሳታቅ እንዴት እውነት መሆኑን በምን አወቅ? ቁርአን አልተጻፈም። እሺ ምንድነው የሆነው? ማለት አልተጻፈም ማለት አሁን ማን እንደጻፈው አላቅም ማለት በጣም ግራ እኮ የተጋባ። ካላህ መሆኑን አውቃለሁ። ይህ ቁርአን የወረደው ካላህ መሆኑን አውቃለሁ። ገብቶሃል አይደለ? እሱም አያስኬድህም እኮ ወዳጄ፣ እሱም እንደማያስኬድ ላሳይ። እንዴት አያስኬደኝ? እሺ ላሳይ። እሺ ካላህ የወረደ እንደሆነ ማን ነገረ? ረሱላችን አለይሂ ሰላቱ ወሰላም በእርሳቸው ጊዜም ስለወረደ አለቀ። አየህ፣ ከመሐመድ ውጪ ሌላ የአምላክ ቃል ስለመሆኑ ማንም የነገረ የለም። እሺ የነገረ የለም አልከ። ቁርአን እኮ የወረደው በእርሳቸው ዘመን ነው። በዛ በፊት የነበረው ሙሳ ኢሳ ማለት ነው። አንተ አምላክ ብለህ የምታመልከውም የወረደለት መጽሐፍ አለ እኮ ወዳጄ። እሺ ለሱ ማስረጃ ስጠኝ። ኢየሱስ የወረደለት መጽሐፍ ካለ ማስረጃ ስጠኝ። በጣም ጥሩ። ያስተማረው መጽሐፍ ኢንጂል አለ። ኢንጂል ማስረጃ ቁርአን ውስጥ ሱረቱል መርየም ገባና ምን አለ? ማስረጃ ማለት ቁርአን ማለት መሐመድ የጻፈልን ነው። ኦኬ አሁን እኔ ጠየቅኩ። ኢየሱስ ከመሐመድ በፊት ከ600 ምናምን ዓመት በፊት ነበር አይደል? ስለሱ ነው የምናወራው። ስለዚህ ኢየሱስ የወረደለት መጽሐፍ ስለመኖሩ ማስረጃ አለ እንዴ? ልሰጥህ እኮ ነው። በቁርአን ኢንጂልን አስተምሯል ይላል። ማስረጃው እኮ እንስተዋለሁ። ሱረቱል ኢሳ ውስጥ ግባ። የለኝም ነው የሚባለው። እየነገርኩህ እኮ ነው። ሱረቱል ውስጥ መጽሐፍም ነብይም አድርጎኛል መጽሐፍም ሰጥቶኛል አለ። እሱን የነገረህ መሐመድ ነው። መሐመድ አይደለም፣ ቁርአኑ ነው የነገረህ እኮ። ያው እሱን የጻፈልህ መሐመድ ነው። ሌላ ኦኬ፣ ሪላክስ አድርገህ በደምብ ስማኝ። በጣም ግራ እየተጋባ እንደሆነ እንድታዩ ያክል ነው። አይደለም ግራ ስሜት ያቱን ኢየሱስ ክርስቶስ ወንጌል ማለት ወንጌልን ወርዶለታል የምትል ከሆነ ማስረጃ አንጣ። ኢየሱስ ወንጌል እንደወረደለት ማስረጃ አንጣ። ወንጌል አይደለም የወረደለት መጽሐፍ ወርዶለታል አለው። መጽሐፍ ኢንጂል ማስረጃ አንጣ። በቁርአን ቢሰጥህ ታምናለህ? አትቀበልም። ቁርአንማ መሐመድ ነው እኮ የጻፈው አልከኝ እኮ። ጨረስን እኮ። ከመሐመድ ውጪ ሌላ ማንም የለም። ይወለቁ የወረደው ያለው በመጽሐፍ ቅዱስ እንዲሰጥ ነው እንደምፈልገው እንድትረዳ በጣም ሲምፕል ሪላክስ አድርጎላች እንድትረዳ። አሁን ኢየሱስ ወርዶለታል ያልከው ያ ወንጌል ከመሐመድ በፊት ነው አለ የወረደው። አህለል ኪታብ ነው የሚባለው። አህለል ኪታብ አንተ ዛሬ የምታመልከው ወይም ሪላክስ አድርገህ ስለኔ አይደለም አሁን ምናው ስለኔ አይደለም ስላንተ ነው እያወራን ያለው። እሺ ያ ወረደ የምትለው ያ ወንጌል የአላህ ቃል ነው። የትኛው? ለኢየሱስ ወርዶለታል የምትለው ወንጌል ለኢየሱስ ወርዶለታል እያልከኝ ነው አይደል? ያ የአላህ ቃል ነው። አዎ የአላህ ቃል ነው። እሺ የት አለ? ኢንጂል የት አለ እሱ?
መጽሐፉ አለ። የት አለ? የት አለ? ሰርክ ታገኘዋለህ። ስለ ኢንጂል የት አለ ወዳጄ? ታገኘዋለህ አይባልም። የት አለ? ላሳይህ ነው መጽሐፉን እንዲያንስቼ ነው ማሳይ። የት ነው ያለው ወዳጄ? የት ነው ያለው? ጥያቄ ሊገባኝ አልቻለ። የት ነው ያለው ስትል ምን ማለት ነው? መልስ ስለሌለ ነው ያልገባ። ለኢየሱስ ቆይ አንዴ ሪላክስ። በጣም ሲምፕል ነው ብራዘር። ለኢየሱስ ወርዶለታል የምትለው ያ ወንጌል የት ነው ያለው? የአምላክ ቃል የአላህ ቃል ከሆነ ወንጌል የወረደለት ያ ወንጌል የት ነው ያለው? አለ እያልኩ እኮ ነው። አሁንም ሰዎች ይማሩታል። አለ የት ሰማይ ልበለው ወይስ ወደ ምድር ልበለው? አለ የሰው ልጆች ይጠቀሙታል። የት እኮ የት እየጠየቅኩ ነው ያለሁት። የት ነው የሚጠቀመው? የት ነው የሚጠቀመው? አዎ እኔም በግሌ እጠቀመዋለሁ፣ አነባዋለሁ። አለ ሱረቱል ኢንጂል አለ። ውሸት ምኑ ጋር ውሸት? ኢንጂል ብለህ ታረች አንተን ካለ ፕሌይ ስቶር ገብተህ ኪታቡን ታገኘዋለህ። ኢንጂል የምትለውማ መሐመድ የወረደለትን እኮ ነው እያወራ ያለው። ወደዛ ኢንጂል እኮ ያልኩ ያለው አንዴ ወዳጅ አንዴ ከመሐመድ በፊት ወረደለት የምትለው የክርስቶስ ኢየሱስ ወንጌል አለ የምትለው የት ነው ያለው? ማስረጃ አንተ እየነገርኩህ ያለሁት ምንድነው? ኢንጂል የወረደለት ለሱ ነው። ተውራት ለሙሴ ወርደዋል። እሱን ማስረጃ አንተ እሱን ማስረጃ አንተ የወረደለትን የአላህ ቃል ለኢየሱስ የወረደለት የአላህ ቃል ለብላል አንተ አይታል። በቁርአን ትቀበለኛለህ እንዴ ብራዘር? ቁርአንማ ኦልሬዲ ኢየሱስ ክርስቶስ ከመጣ ከ600 ምናምን ዓመት በኋላ የተጻፈ ነው። እኔ ጠየቅኩ ኢየሱስ ክርስቶስ ወርዶለታል ከአላህ መጽሐፍ ተቀብሏል ያልከውን እሱን ያንተን ውሸት ነው እየጠየቅኩ እኮ። እየነገርኩህ ያለሁት ውሸቴን አይደለም እኮ ውሸቴን አይደለም። በቃል የተጻፈልኝ ያነበብኩት እኮ አለ ብለሃል። ማስረጃ ተጻፈ። ይሄው በትልቁ አድርጌ ያለው ማስረጃ ይለጥ ችግር ስለ ትልቅ እኮ አይደለም ማወራ ማስረጃ። ለምሳሌ እየሰማኸኝ ነው? ዝም ብለህ ማስረጃ ከምትለኝ ማስረጃውን በቁርአን ሱራውን ልንገርህ ትከፍታለህ ብራዘር። ከቁርአን በፊት የወረደለትን ያንን ኢንጂል ማስረጃ አንተ መጽሐፍ አፍጠን ስለዛ ኢንጂል ሊነግርህ እኮ ነው ማስረጃ ብራዘር። የወንጌል መጽሐፍ ተቀብሏል ብለናል። ማስረጃ አንተ ስለሱ ንገረናል። ኢየሱስ የተቀበለው ከአላህ የተቀበለው ወንጌል ማስረጃ አንተ አዎ አለው መጽሐፍ ኢንጂል አለ። ኢንጂል አንተ እኮ ግለጥ ነብይ አድርጎኛል ብሎ በቁርአኑ ጠቀሰ። ከዚህ ማስረጃ እኔ ስለ ቁርአን አልጠየቅኩም ብራዘር። ግለጠው አለ ብለሃል። በቁርአን ነው ያለው። ስላወረደው መጽሐፍ ቁርአን ይጠቅሳል። ገብቶሃል አይደል? አማርኛ ትረዳለህ? አይዞህ እሺ። ምንድነው እያለን ያለው? በቁርአን ነው እያለን ያለው። ሶ ከመሐመድ በፊት ከአላህ የወረደ ቃል የለም ማለት ነው። ከአላህ ከመሐመድ በፊት መልእክተኛ የለውም ማለት ነው። ለምን? ኢየሱስስ ምኑ ነው? አላህ አምላክ ነው ለና። ስለዚህ ማስረጃ አስጠኛ። አሁን ማስረጃ መጠበቀው ለዛ ነው። በኢየሱስ ክርስቶስ የወረደውን አላህ በኢየሱስ የላከውን ያንን መጽሐፍ ማስረጃ አስጠኝ። መጽሐፉን ነው የምትፈልገው? መጽሐፉን ኢንጂል መጽሐፍ አልኩ እኮ ኢንጂል ወርዶልኛል ብሏል። ኢንጂልን ሰጥቶታል፣ ነብይም አድርጎታል። ማስረጃ በቁርአን የተጠቀሰ ነገር ነው። ማስረጃ ቁርአኑን ፈተውና አሳይሃለሁ። ቁርአን አልጠየቅኩም ብራዘር። ስለ ቁርአን ለሄድ አትደበቅ። ቁርአን ከ600 ምናምን ዓመት በኋላ መሐመድ የጻፈልህ ነው። አላህ በመሐመድ የላከልህ ያንተ ደብዳቤ ነው። መሐመድ ስለጻፈ እሺ፣ በመሐመድ ስለመጻፍ እስቲ ንገረኝ። የቱ ጋር ነው መሐመድ ጽፎታል የሚለው? የቱ ጋር ነው? አንዴ ቆይ፣ ስሜት ያቱ አንዴ ስሜት ያቱ ብራዘር በመሐመድ እኔ ስሜታዊ አልሆን። እኮ በቃ ሪላክስ። የጠየቅኩ ጥያቄ የለኝም። ልክ እንደቀደሙ የለኝም ካልክ አልፈሃለሁ ማለት ነው። በክርስቶስ ኢየሱስ የተቀበለው የወረደ መጽሐፍ ካለ ልቀበልህ። ማስረጃ አስጠን። አዎ ኢንጂል አለ እያልኩ እኮ ነው። ኢንጂል የተባለ ማስረጃ አትቀበልም። እየተቀበልከኝ አይደለም። ስለመኖሩ እኮ አንጣው። ይሄው ግለጠው። በትልቁ አረኩ። አንጣው፣ ግለጠው። መጽሐፉን እንዲገልጥ ነው የምትፈልገው? እኮ የያዝኩት አንድ ስልክ ነው። መጽሐፉም የቱ ጋር እንደሚያነብም ሊያሳይህ አልችልም። ገብቶሃል? የያዝኩትም አንድ ስልክ ነው። ይሄ ማውራበት ስልክ ነው። ኦኬ። የቱ ጋር እንዳለም አያውቀውም፣ ሊያሳየንም አይችልም። እሺ ያንተ አምላክ ያንተ ማለት አላህ የምትለው ከመሐመድ በፊት
ሌላ መልእክተኛ ነበረው? አዎ ነበረው። ኢየሱስም ነበረ፣ ሁሉም ነበረ። ኢየሱስ ደግሞ ማለት በመጽሐፍ ቅዱስ ነብይ ስለመሆኑ ይናገራል። ገብቶሃል አይደል? ማስረጃ ስለ መጽሐፍ ቅዱስ እንዳታወራ፣ ስለ አንተ ነው የጠየቁ፣ ስለ አንተ አላህ ነው የጠየቁ። ማስረጃ አንተ ይሰማ በደምብ ትሰማለህ እኮ ነብይ ስለ ሐዋርያ ስራ ውስጥ ኢየሱስ ክርስቶስ ነብይ ስለመሆኑ ይጠቅሳል። የሐዋርያት ስራ የአላህ መልእክት አይደለም። ያ አይልም። የሐዋርያት ስራ የአላህ መልእክት አይደለም ወዳጅ። የጠየቁ ስለ አንተ አላህ ነው፣ ስለ እኔ ጌታ አይደለም። እሺ ስለ እኔ ጌታ ምን ጠየቀኝ? ምንድን ነበር? ከመሐመድ በፊት መልእክተኛ ካለው አላህ መልእክተኛ ካለው ማስረጃ እስቲ አለ። ያው ቁርአኑን አታምንም። ቁርአኑን ሰጠ የመሐመድ ጽሑፍ ነው ስለኛ። አየሁ ቁርአንማ መሐመድ የጻፈው እኮ ነው። አየህ አላህ የሚታወቀው ከመሐመድ በኋላ ነው እንጂ ከመሐመድ በፊት አላህ አይታወቅም ማለት መጽሐፍ ቅዱስ ከየት ነው የመጣው? መጽሐፍ ቅዱስ ከየት ማለት ከኢየሱስ በፊት አብሮ ነበር። ስለ አላህ ነው። ሪላክስ አድርግ። ስለ አላህ ነው። ስለ አላህ አይደለም። ስለ አላህ አይደለም። ስለ መጽሐፍ ቅዱስ ሪላክስ አድርግ ወዳጅ፣ ሪላክስ አድርግ። አየህ ሃይማኖት አንድ ይኸውልህ፣ ሃይማኖት መጽሐፍ ቅዱስ ላይ ክርስቲያኖች ውስጥ ካልተደበቀ በስተቀር በራሱ ሊቆም የሚችል አንዳች ነገር የለውም። እሺ ማለት እሺ ካልክ መቀጠል ነው ያለብን። አየህ ከመሐመድ በፊት አላህ አይታወቅም፣ ነብይም አላከም። ለምን? እንዴት? ከላከ ማስረጃ አስተኝ። እሺ ኢየሱስ ነብይ ስለመሆኑ እንኳን በኔ በአንተ ልንገርህ። እኔ ስለኔ አልጠየቅኩም። እኔማ ማስረጃ ስለአንተ ነው የጠየቅኩት። ቆይ እንጠይቃለን እንጂ አንጠይቅ የሚለው ልትሆንብኝ ነው። አየህ እንደ ቅድሙ ለዚህ መልስ የለኝም። ከመሐመድ በፊት አላህ መልእክተኛ የለውም ስትለኝ ወደሚቀጥለው አለው ክርስቶስም አንተ አምላክ የምትለው ስም አንተ የምትለው ማስረጃ። እሺ ቆቆ አዳምጥ። ማስረጃ ከምትለኝ በራስህ መጽሐፍ በራስህ መጽሐፍ ውስጥ የኔ መጽሐፍ ወራዲ የኔ መጽሐፍ ታፍርበታለህ ማለት ነው። ታፍርበታለህ ማለት ነው። ጸሐፊ ያለው ቆይ ሪላክስ አድርግ። የኔ መጽሐፍ ጸሐፊ ያለው አላህ ያለው ቆይ ልንገርህ። ቆይ አንዴ ስሜት አላህ አቱን አንዴ አላህ ስለ አላህ ነው እየጠየቅኩ ያለሁት። አላህ ከመሐመድ በፊት መልእክተኛ ካለው ማስረጃ አምጣ እኮ። ማስረጃ ቢሰጥህ በቁርአን ቢሰጥህ አታምንም። የመሐመድ ቃል ነው ያልከኝ። እኔ የጠየቅኩ ከመሐመድ በፊት ነው። የት ሄደህ የምትደበቀው? ከመሐመድ በፊት መልእክተኞችን የላከ አላህ ካለ ማስረጃ አምጣ። ቆይ እሺ አንተ የምታምንበት መጽሐፍ ቅዱስ ዝም በል አንተ አዳምጠኝ። የለኝም ነው የሚባለው ወዳጄ። ዝም ብለህ አዳምጥ። ለምን በደፈና ለምን ለመዝጋት ትሞክራለህ እኮ? ካለ ማስረጃ እየጠበቅኩ ነው። ነብይ ስለመሆኑ ስላላህ ነብያትን ስለመላኩ በአንተ መጽሐፍ ቅዱስ ስለስጥምና በአንተ መጽሐፍ ቅዱስ እኔ ጠየቅኩ ስላንተ አላህ ከመሐመድ በፊት ስሜት ያቱ አለው ሁሉም ነብያት ስሜት ያቱ የኔ አምላክ አየህ ከመሐመድ ይጀመር አይደል? ኦኬ ከመሐመድ ከማን ነው የጀመረው? ስሜት ያቱ በሙሴ ዘመን ነበረ። አንተ አምላክ የምትለው ሙሴ ያውቀዋል? በአካል ነበር? አልነበረም። አሁን አለው ስለኔ አይደለም። አሁን ርዕስ ፑሽ አታርግ። አዎ አለው። ቆይ ስለኔ አይደለም። ስላንተ ለምን አታውቅም? ማለት እኮ የለኝም በላ እንዳለው ሰው አትኑር። እንዳለው ሰው አትኑር። ምክንያቱም መጽሐፍ ቅዱስ ከ40 በላይ ጸሐፊያኖች ነው ጌታ የተጠቀመው። አንድ ሰው አይደለም የተጠቀመው። ከ1500 ምናምን ዓመት ታሪክ በላይ አለው ጀርኒው። አየህ መጽሐፍ ቅዱስ ይሄን ያክል ጀርኒ ነው ያለው። በአንድ ሰው ተጠፍጥፎና በአንድ ሰው የተዘጋጀ ጉዳይ አይደለም መጽሐፍ ቅዱስ። ኦኬ የጠየቅኩ ጥያቄ ቅድም ምን ብለህ ዋሸ? ከመሐመድ በፊት አላህ መልእክተኛ ነበረው ብለህ ዋሽተሃል። መልእክተኛ አለው ከምትል ከሆነ የላከውን መልእክትና ማን እንደተላከ በማስረጃ ንገረን። የጠየቁ ጥያቄ እሱ ነው። መሐመድ ከመምጣቱ በፊት አላህ መልእክተኞችን ለምድር ልኮ የሚታወቅ ከሆነ ማስረጃ አንተ ከሌለ የለኝም ነው ይባል።
ሚውት ነው እያወራ እኮ ነው። ሚውት ነው ወዳጅ አብዲሮ። እሺ በአንተ መጽሐፍ ቅዱስ ልስጥ ወይም በእኔ ቁርአን ልስጥ ሲል ቁርአንን አላምንም አልክ፣ አልቀበልም አልክ። እሺ በመጽሐፍ ቅዱስ ደግሞ አንተ ሙስሊም ሁኑ ብሎ ያዘበት ቦታ ታውቀዋለህ? የለኝም በላ። ለጠየቅኩ ጥያቄ የለኝም በለኝ። በጠየቅኩ ቆይ ወደ ጠየቀኝ እኮ ነው። ኢየሱስም እኮ ነብይ ነው። ነብይ ጥያቄ የለኝም በለኝ ብራዘር። ኢየሱስም ነብይ እኮ ነው። ነብይ ማለት ምን ማለት ነው? ለጠየቅኩ ጥያቄ ይኸውልህ፣ አሁን መጽሐፍ ቅዱስ የአላህ መጽሐፍ አይደለም አይደል? ለማን የወረደ መጽሐፍ? ለማን ነው የተጻፈው? እሱ ወዳጄ ነው ወይ አላህ ነው ያወረደው መጽሐፍ ቅዱስን? መጽሐፍ ቅዱስን ከየት ዝም ብሎ 24 ሰው የጨቀጨቀው እኮ ነው። ሁሉም ያሻውን የጻፈበት ነው። በቃ ስለዚህ መጽሐፍ ቅዱስ አይደል የአላህ ቃል ካልሆነ ተው ነው ማለት ነው። እንዴት አመንከበት? አሁን ስላንተ ነው እያወራን ነው። አትደበቅ። አይደለም ምንም አይደለም፣ መደበቅ አይደለም። ስላንተ አዋጣም ወዳጄ። አሁን ተደማመጥና አውራ። ከመሐመድ በፊት መልእክተኛ ካለው አላህ ንገረን። የመጨረሻ አይደል? አለው ሁሉም ነብያቶች ከአባታችን አደም ጀምሮ ማስረጃ አትቀበልማ። ማስረጃ የሚሰጥ አትቀበልም እንዴ? ማስረጃ አንተ ማስረጃ እየጠበቅኩ ነው ያለሁት። አትቀበልማ። በቁርአን ልስጥ ሲል ቁርአን አናምንም አልክ። ቁርአንን ስለማታመልክ እኔ መጽሐፍ ቅዱስን አላመልክም። ጥሩ፣ በጣም ጥሩ። ቁርአን የተጻፈው በአዳም ዘመን ነው? ቁርአን አይደለም፣ በረሱላችን ሰለላሁ ዐለይሂ ወሰለም የወረደላቸው ቁርአን ነው። አይደለም። በአዳም ዘመን አለም የተጻፈው ማለት ነው። መጽሐፍ ቅዱስ በአዳም ጊዜ ነው የተጻፈው። አንተ የምትለውን ተደማመጥ። አንተ የምትለውን አይደለም። አቁም አንዴ። መጽሐፍ ቅዱስ በአዳም ጊዜ ስለመጻፉ ምን ማስረጃ አስተኝ? አልችልም። ቆይ አንዴ ላቆም አልችልም። እሺ ወንድምነት ከይቅርታ ጋር እሺ፣ ሰላም ብያለሁ። ከቁርአን ብሎ የሚለውን መረጃ ይስጠን። ግን ያ የሚሰጠን መረጃ ቁርአን የሚጠቅሰው የትኛውም ክፍል ማለት ነው የተጻፈበትን ዘመን ይንገረን። ጥሩ ስለሆነ ያስቀው ማለት ይጥቀስ፣ ከቁርአንም ይጥቀስ ከፈለገው ማለት ነው ጠቅሶ። ግን ያ የጠቀሰው መጽሐፍ መቼ እንደተጻፈ፣ ምክንያቱም ከመሐመድ በፊት አላህ ነቢያት ነበሩት ነው ብሎ የሚለው። አላህ ነቢያት የሚባል ከመሐመድ ውጭም የለውም ከመሐመድም በኋላ የለውም። የእስራኤል አምላክ ግን እግዚአብሔር ነቢያት አሉት፣ እኛ የምናውቃቸው እነሱ ናቸው። እነዛ ነቢያት ምን ብለው እንደጻፉ ምን ብለው እንደተናገሩ የተጻፈ ያለውም ራሱ የመጽሐፉም ርዝመት የዛሬ 3500 ዓመት አካባቢ ላይ ቶራ በሲና ተራራ ተሰጥቷል ለእስራኤል ሕዝብ። ያንን እኛ ክርስቲያኖች ሙሉ በሙሉ እናምናለን። ሙስሊሞች ግን ቶራን አያምኑም። ካመኑም እናነጻጽረዋለን ቶራውን ከነሱ ብለው ከሚሉት ጋር ማለት ነው። እና ይጥቀስ፣ ከቁርአን ጥቀስ። ግን የምጠቅሰው መጽሐፍ መቼ እንደተጻፈ የምን ያህል ዘመን እድሜ እንዳለው ትነግረናለህ ለማለት ነው። ቀጥሎ ወንድምነት። ቴንኪው። እሺ ቴንኪው ወንድምነት። ይኸው ቀጥል። አብዲሮ ሚዩት ነው እያወራ እኮ ነው። መጽሐፍ ማለት ቁርአን ለእያንዳንዱ ነቢያትን ልኳል። እያንዳንዱ ነቢያት ከነቢያችን ከአባታችን አዳም ጀምሮ እያንዳንዱ ነቢያት ሙስሊም ስለመሆናቸው ሁላ ይነግርሃለሁ። ግን ህሊና አይቀበለው። አንድ ቁርአንን አይቀበልም። አይደለም አንተ ጥልቅ ማለትህን አቁም። ልንገርህና ችግር የለውም። ማስረጃ ነው የምንፈልገው። ከፈለክ ነብይን ስለላከ ባጭሩ ስለአንተ አምላክ ነብይ አድርጎ እንደላቀው ሱረቱል ኒሳ ግባ። ሱረቱል ኒሳ እዛ ገባን። ቁርአን ለመክፈት አይመችኝም። አንድ ስልክ ነው ያዝኩት ብያለሁ። መጀመሪያ አንቀጹን ይነግርሃለሁ። ገብተህ ማንበብ ብቻ ነው። ገብቶሃል? ማንበብ ከፈለክ ገብተህ ማንበብ ብቻ ነው። ኢየሱስ ወንድምነት ይፈቀድልኝ፣ ይሄን ሰው እንድጠይቀህ ይፈቀድልኝ። ቴንክ ዩ ፈቅጄልሃለሁ። ሱረቱል ኒሳ ክፈት ብለሃል። አንተ የመጽሐፉ ባለቤት ከፍተህ መረጃ ልታሳየን አልቻልክም። እሺ አንቀጹን ልትነግረን ትችላለህ? አይቅርታ መክፈት ያልቻልኩት ቁርአን ስላልያዝኩ ችግር የለውም፣ እንረዳሃለን። ችግር የለውም፣ እንረዳሃለን። ቁርአን ስላልያዝክ ነው መክፈት ያልቻልከው። ችግር የለውም፣ እንረዳሃለን። አንቀጹንና ቁጥሩን ንገረን። እሺ ሱረተ ኒሳ ቁጥር 46 ይመስለኛል። ምዕራፍ ስንት መሰለ?
ምዕራፍ 2 አካባቢ መሰለኝ ቁጥር 46 አካባቢ መሰለኝ ቁጥር 46 መሰለኝ በመሰለኝ ሳይሆን ኤግዛክትሊ ንገረን። እሱንም እርግጠኛ ካልሆንክ እንረዳሃለን። የምትጠቅሳቸውን አንቀጽና የምትነግረንን ቁጥር ምዕራፉን እርግጠኛ መሆን አለብን። በመሰለኝ ነው አሁን የምትነግረን። እስካሁን እርግጠኛ ሆነ ንገረን። ሪካርድ እየተደረክ ስለሆነ ሰውም እንዲሰማ እንዲያይ ማለት ነው። እሺ እየጠበቅን ነው አብድሮ። ምዕራፍ 2 አካባቢ ቁጥር 46 ይመስለኛል እንደዚህ የሚባል ነገር ነው። ከሰጣችሁን በደንብ ስጠን። እዚህ ላላችሁ ወገኖች አንዳቸውም የአምላካችን የእግዚአብሔር የቅዱስ እግዚአብሔር የገናናው እግዚአብሔር የእስራኤል አምላክ ልዑል እግዚአብሔር የጠራቸው አባቶቻችን ነቢያት ከሙሴ ጀምሮ ኢቭን አብርሃም ራሱ እንኳን ነቢ ተብሎ ተጠርቷል። አባት ከአብርሃም ጀምሮ እስከ ሚልኪያስ ድረስ አላህ የሚባል ነብይ ሲያመልኩ የኖሩበት ከነሱም ጭምር አያውቁትም። እንኳን ሊያመልኩት ቀርቶ ከነሱም ጭምር አያውቁትም። የምን መለጠፍ ነው? መጥቶ በእስራኤል አምላክ ቤተሰብ መደበቅ አይቻልም። እኛ አምላካችን ነው እንሞግታችኋለን። ብሉያትን ታናክን ይዛ ማለት ነው። መረጃ አምጣ አብድሮ። ወንድምነት ይቅርታ ስለቀመሁ በጣም የምፈልገው ስለሆነ ደስ ይለኛል። አብዱር ሱረቱ አልኒሳ ብለናል። ምዕራፍ አንቀጹን ምዕራፍ 2 አካባቢ ሳይሆን ምዕራፍ ስንት እንደሆነ ንገረን። ኤግዛክትሊ ቁጥር 46 ይመስለኛል ሳይሆን ኤግዛክትሊ ንገረን። ከዛም የጠየቅን ጥያቄ እንዳትረሳው መሐመድ ማነው ከአላህ የምትሉት አምላካችሁ ከመሐመድ በፊት ነቢያት ነበሩት ወይ ነው? ምንድን ነው የሚባለው አሁን? ይሄ ወገኖች እንዴ ከመሐመድ በፊት አላህ ነብይ ከነበረው ስሙን ይጥሩልን። ያ ነብይ የት አካባቢ የተወለደ ሰው ነው? መቅዲ እሺ ቆይ የት አካባቢ የተወለደ ሰው ነው? የት ሀገር ሰው ነው? ያ የአላህ ነብይ የተባለው ከመሐመድ ውጭ ያለው ማለት ነው። ዘሩ ምንድነው? አይሁዳዊ ነው? አህዛብ? ምን ብሎ አለው አላህ ለዛ ነብይ ይነግረናል። ተለጣፊ ነው። እስልምና ማለት ተለጣፊ ነው። አይሁድ ላይና ክርስትና ላይ ተለጠፈ ማለት ነው። የይሁዲ እምነት ላይና ክርስትና ላይ ተለጥፎ ነው መጽሐፍ ጽፍ ያለው ብለው የሚሉት እንዲህ ነው። ለወንድምነት ዝም ጭጭ፣ ቄሱም ዝም ማን ቄሱም አለ ሼኩም ዝም ምንም ዝም ሚት ነው ወንድምነት። መጽሐፉም ሼኩም ዝም አሉ። አዎ በቃ ይሄ ወዳጃችን በቃ ታፕ ሼር አድርገና
Thank you so much. Yeah. This one? Yeah. Thank you. Yeah. What are it? This is Islamna. Like መቀጠል እችላለሁ እንደምነት እሺ ድንኳኑን ነቅሎ ወጣ ማለት ነው። እሺ ቤቲ ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። ከየት ቤት ባቆም ተናገር በእውነትን ያቀኛል ከረሳኝ አንዴኛል አረሳኝ ማለት ቤቲ ከኦርቶዶክስ ናት ወንድምና? አዎ ከኦርቶዶክስ ነኝ። ከኦርቶዶክስ ነኝ እኔ ያውቃል ስለኔ የኔ እምነት። አንድ ጥያቄ እስኪ ልጠይቃችሁ። የመጀመሪያው እምነት ምን ነበረ? ከፕሮቴስታንት፣ ከሙስሊም፣ ከክርስቲያን በፊት ጁዳይዝም ማለት እስራኤላውያን የሚከተሉት የጁዳይዝም እምነት ነው። እውነተኛው እምነት እሱ እምነት ነው። በምድር ላይ ለመጀመሪያ ጊዜ የተሰጠ ጂው ማለት ነው። ጁዳይዝም ማለት ነው። ኦኬ። ስለዚህ እመቤቴ ማርያም ጁዳይዝም ነበረች አይደል? ቤተሰቦቿም ጂው ናታ፣ እስራኤላዊት ናታ። ኢየሱስም እስራኤላዊ ነው። ነቢያቱ በሙሉ እስራኤላውያን ናቸው። ማርያም እስራኤላዊት ናት። ሐዋርያቱ እስራኤላውያን ናቸው በሙሉ። ትክክለኛውም እምነት እዚህ ምድር ላይ እግዚአብሔር በመጀመሪያ የሰጠውም እውነተኛ የሚሆነው የጁዳይዝም እምነት ለእስራኤላውያን የተሰጠ እምነት ነው። እሺ ታዲያ ከዛ በኋላ ነው ክርስትና የመጣው። ከዛ በኋላ ነው እስልምና የመጣው። ከዛ በኋላ ሌሎቹ እምነት ታሪክ መጡ። ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም፣ ካቶሊክ። እሺ እነሱ እስከት መጡ ታዲያ? ኦኬ ቴንክ ዩ። በልብ ቀንነት እንደምጠይቂ ስለማቅ ነው መልሰልሽ። የጁዳይዝም እምነት ከተሰጠ በኋላ ከ1500 ዓመት በኋላ ጌታ ኢየሱስ ክርስቶስ ተወለደ። ከመወለዱ በፊት በብሉይ ኪዳን በእስራኤል ነቢያት ማለት ነው፣ በእግዚአብሔር ነቢያት። የእስራኤል ነቢያት ማለት ባይዘው የጌታ ነቢያት ናቸው። የእስራኤል አምላክ ቅዱስ እግዚአብሔር የሱ ነቢያት ናቸው። ከነ ሙሴ ጀምሮ እስከነ ሚልኪያስ ድረስ ትንቢት ሲነገርለት የነበረ አንድ ብላቴና ከዳዊት ቤት እንደሚወለድ፣ ያ ብላቴና መሲህ እንደሆነ፣ ያ መሲህ ደግሞ የዘላለም አምላክም ጭምር እንደሆነ የብሉይ ኪዳን ነቢያት ደጋግመው ሲናገሩ ነበር። የዘመኑ ፍጻሜ ሲደርስ ከድንግል ሴት ይወለዳል እንዳሉ ነቢያት ከድንግል ሴት ተወለደ። ዘመኑን እንደተናገሩ ዘመኑን ኤግዛክትሊ ሳይለቅ ነቢያቱ የብሉይ ኪዳን ነቢያት ተቀባብለው እንደተናገሩት ጌታችን ኢየሱስ ክርስቶስ ተወለደ ማለት ነው። በሱ መወለድ እንግዲህ በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ ለማፍረስ ጌታችን ኢየሱስ ክርስቶስ መጣ፣ ተወለደ፣ በእስራኤል ምድር ላይ አደገ እና አስተማረ። ባስተማረበት ጊዜ ከዛው ከእስራኤል አባቶች መካከል 12ቱን ሐዋርያት መረጠ። በነዛ ሐዋርያት በኩል በሱ በኩል የተሰበከው የወንጌል የምስራች ቃል ለዓለም ሁሉ ሄደ። በክርስቶስ ኢየሱስ ያመኑቱ በመሺያው ያመኑቱ ክርስቲያኖች ተብለው ተጠሩ፣ በአንጾኪያ ማለት ነው፣ በአዲስ ኪዳን መጽሐፍት ላይ። ስለዚህ ክርስትና ብሎ የሚለው ካቶሊክ፣ ኦርቶዶክስ እንደዚሁም ጴንጤ ብለሽ የምትይው ወንጌላውያን እኛ ከዛ በኋላ በክርስትና ውስጥ የተነሱ ዲኖሚኔሽን ናቸው ማለት ነው። በክርስትና ውስጥ የተነሱ ክርስቶስ የዘላለም አምላክ እግዚአብሔር መሆኑን አምላክም ሰውም መሆኑን ከዳዊት ቤት እንደተወለደ የብሉይ ኪዳን ነቢያት የተናገሩለት ብቸኛ እውነተኛ መሲህ እንደሆነ እነዚህ ሶስት አብያተ ክርስቲያናት በዓለም ዙሪያ ካቶሊክ፣ ኦርቶዶክስና ወንጌላውያን በቢሊየን የሚቆጠር ትውልድ ነው። ኢየሱስ ክርስቶስ እሱ እግዚአብሔር እንደሆነ የአብርሃም አምላክ እንደሆነ ከአብርሃም ዘር በስጋ ከዳዊት ዘር እንደተወለደ ይሄ ማህበረሰብ በዓለም ዙሪያ በቢሊየን የሚቆጠረው ህዝብ ያምናል፣ እንከተለዋለን፣ እንቀበለዋለን ማለት ነው። እና ክርስትና በዛ ጋር ነው የወጣው። እስልምና ደግሞ ክርስትና ከመጣ ከ600 ዓመት በኋላ የዛሬ 1400 ዓመት ላይ በአንድ ሰው በኩል
መሐመድ በሚባል ሰው በኩል ከቆሬሽ ነገድ የተወለደ እስልምና ማነው ሳዑዲ አረቢያ ውስጥ በመካና በመዲና አካባቢ ላይ ነበረ። በሱ ሰው በኩል ደግሞ ተገለጠልኝ ብሎ የሰበከው ትምህርት ነው እስልምና ማለት ነው። እስልምና ማለት የአይሁድም የጁዳይዝም እምነት የክርስትናንም እምነት የሚቃወም ጁዳይዝም የአይሁዳውያን አምላክ የእስራኤል አምላክ ማለት ነው። እግዚአብሔር የኛ የክርስቲያኖች አምላክ ነው። የአይሁድንም ይሁን የክርስቲያኖችንም አምላክ እግዚአብሔርን የሚሳደብ የሚያቃልል የሚያላግጥ እምነት ነው እስልምና ማለት ነው። ለይሁዲም እምነት እውቅና አይሰጥም፣ ለክርስትናም እምነት እውቅና አይሰጥም። አይሁዳውያን የሚያመልኩትንም አምላክ እውነተኛ አምላክ ነው ብለው አያምኑ እስላሞች። እኛም ክርስቲያኖች የምናመልከው የእስራኤልን አምላክ እግዚአብሔርን እውነተኛ ነው ብለው አይቀበሉም ሙስሊሞች ማለት ነው። ስለዚህ ክርስትና ከተመሰረተ ከ600 ዓመት በኋላ፣ ጁዳይዝም ከተመሰረተ ከ2100 ዓመት በኋላ ነው እስልምና የተመሰረተው። የአይሁድ ሃይማኖት ከተመሰረተ ከ2100 ዓመት በኋላ ነው እስልምና የተመሰረተው። ክርስትና ከተመሰረተ ደግሞ ከ600 ዓመት በኋላ ነው የእስልምና ሃይማኖት የተመሰረተው። የእስልምና ሃይማኖት አጌኒስት ክርስቲያን አጌኒስት ጁዳይዝም ነው እና ለምን ተመሰረተ ብሎ የሚለውን ማነው እንዴት ተመሰረተ ብለሻልሽው ይሄ ነው ማለት ነው። አመሰግናለሁ። ኤርሚያስ ሰላም ነህ? አልጨረሰች መሰለኝ። ካልጨረሰች ትጨርስና ሰጣለ ቤት ይጨርስ። እሺ አሁን ሙስሊሞች አንዳንድ እንጃ ያው እንደነገርኩህ እኔ ታውቃለህ ብዙ መጽሐፍ ቅዱስ ላይ እንትን የለም፣ ግን የአንዳንድ የሙስሊሞች በቁርአን የተጻፈና አንዳንድ የድሮ እንትን መጽሐፍ ቅዱስ ላይ ያው እኔ እንትን እፎይን ካወቃችሁት እሱ ያው በማስረጃ ነው አይደል? እዛ ላይቭ ላይ የሚያሳየን መቼም ውሸት ነው ብለን ማንለው ማለት ነው። ሲያሳይ ብዙ ነገሮች ቁርአን ላይ የተጻፉት መጽሐፍ ቅዱስ ላይም አለ። ውሸት ነው የለም። እፎይም አለ ብሎ ይሄንን እውቅና አይሰጥም። እፎይ በጣም እስልምና ላይ የሚሰራ ኦርቶዶክሳዊ ወንድም እንደሆነ እናውቃለን። ባይዘው ፔጁን ከአንዴም ሁለቴ ያዘግተውበታል። እንደውም እኔ ቤቴን ከፍቼ የእሱ ፔጅ እንደገና ፎሎ እንዲደረግለት ቢደረግ እኛ ወንጌላውያን አማኞች ብናደርግለት በጣም ሊበረታታ የሚገባ ወንድም ነው። ስለዚህ መጽሐፍ ቅዱስ ላይ ያለ ይመስላል እንጂ ከአይሁዳውያንም ይሁን እኛ ክርስቲያኖች ከምንቀበለው መጽሐፍ ቅዱስ ጋር የእስልምና ሃይማኖት መጽሐፍ ምንም የታሪክም ይሁን የምን አንድነት የለውም። እሺ ብዙ ጊዜ የእስላሞቹ ቁርአን ከመጽሐፍ ቅዱስ ጋር ይመሳሰላል ይባላል። ውሸት ነው፣ አይመሳሰልም። የወሰደው የኮረጀው ነገር አለ፣ የቀዳው ነገር አለ። የታሪክ ስህተት አለበት፣ የጂኦግራፊ ስህተት አለበት፣ የትርክት ስህተት አለበት፣ የነገድ ስህተት አለበት። ኢቭን ሙሴ ብሎ የሚለውን እነሱ ሙሳ ብለው ስለጠሩት በእርግጥ ወይ ደግሞ በአይሁዳውያኑ ሞሼ ብለው የጠሩትን ነብዩ ሙሴ የተባለው እነሱ ሙሳ ብለው የሚሉት በአይሁዳውያኑና በእኛ በክርስቲያኖች ማን ነው ሙሴ ተብሎ ቢባል ነገዱ ምንድነው ተብሎ ቢባል እንደዚሁም ደግሞ የተናገረው አምላክ እግዚአብሔር እውነተኛ ነው ወይ ተብሎ የሚባለው በአይሁድ እምነትና በእኛ በክርስትና እምነት ቢነገር ተመሳሳይ ነው፣ አንድ አይነት ነው። አይሁዳውያን ስለ ሙሴ የሚናገሩትን በመጽሐፍ ቅዱስ እኛ ክርስቲያኖች ሳንጨልጥ ነው ሳንቀንስ ነው የምንቀበለው፣ ምክንያቱም እውነተኛ ነውና። ከመጽሐፍ ቅዱስ ውጭ በሆነ ትርክት ግን እነሱ አሁን በታልሙድ በምናም ነገር የሚያወሩት ነገር ካለ እሱን አንቀበልም። በታሪክ ውስጥ ረሱ ታሪክ ትርክት ጽሑፍ ነው። ግን ታናክ ላይ ዘሩን፣ እናቱን፣ አባቱን፣ ቤተሰቡን፣ አስተዳደጉን ግብፅ እንዴት እንደተወለደ ስለሚነግረን የሙሴን ባዮግራፊ ለማወቅ በቂ ነው መጽሐፍ ቅዱስ ማለት ነው። እና ሙስሊሞቹ እንግዲህ እንደስጠይቃቸው ግን የሚመስል ነገር ይነግሩሻል እና ምናልባት ስሙን በአረብኛ እነሱ ሙሳ ስላሉት አይሁዳውያኑ ሞሼ ብለው ስላሉት እኛ ደግሞ በአማርኛ ሙሴ ብለን ስላልነው ተመሳሳይነት ተቀራራቢነት ያለው ነው፣ ምንም ልዩነት የለውም ተብሎ የሚባለው የሞኞች ፈሊጥ እንጂ ጅብሪል እነሱ ጋር ጅብሪል የሚሉት ገብርኤልኛ በጣም ገብርኤልን በጣም ምናምነው ለእመቤቴ ማርያም ያበሰራት ትልቁ መላእክት ነው ገብርኤል። እነሱ ጋር ጅብሪል ብለው ይሉታል። ይሄስ እንዴት ታስረዳኛለህ? ስለዚህ ነገር ይሄኛውንም አሁን እንግዲህ ልሽ ቀድም አንድ ጥያቄ ጠይቀሽኛል። ማን ነው እውነተኛ ሃይማኖት እዚህ ምድር ላይ ተብሏል አይደል?
እሱ ጁዳ መሆኑ አውቄያለሁ። ምክንያቱም ማን ነው ነብይ ያልኩሽ? ጁዳ ነው። የመጀመሪያ እምነት ጁዳ ነው። ያ ጁዳይዝም ማለት ነው። የእስራኤላውያን ኦኬ። በእነሱ አጠራር ጅብሪል ብለው አይጠሩትም፣ ገብርኤል ነው የሚሉት። ኦኬ ገብርኤልን ጅብሪል ብለው እነሱ ሙስሊሞቹ ይጠሩታል ብለዋል። አሁን ኦኬ ገብርኤል የሚባለውን በአይሁዳውያኑ አጠራር ምን ተብሎ ነው የሚጠራው? ኦኬ ስያሜው ራሱ ይለያያል ማለት ነው። ሞተር ወይ ነው? ኦኬ እሺ አጠራሩ ላይ ተመሳሳይ ወይ ደግሞ ጅብሪል ገብርኤል ምናምን ነገር ብሎ ስላለ ተቀራራቢነት ያለ ይመስላል። እሺ ይቀራረብ በስምም ከተባለ ማለት ነው። መልእክት ለማለማ ተናገረ ይሄ ገብርኤል የሚባለው መልአክ። ኦኬ እኛ በመጽሐፍ ቅዱሳችን በአይሁድም መጽሐፍ በእኛ ክርስቲያኖችን በምንቀበለው መጽሐፍ ገብርኤል ለመሐመድ ተናገረ ብሎ የተናገረ ነብይ የመሰከረ ነብይ የለም። ኦኬ የብሉይ ኪዳን ነቢያት አልመሰከሩም። የጌታችን የኢየሱስ ክርስቶስ ሐዋርያት ደቀ መዛሙርት አልመሰከሩም። ስለዚህ የብሉይ ኪዳን ነቢያት ባልተናገሩበት ኢየሱስ ክርስቶስ ባልተናገረበት እንደ ክርስቲያን የጌታችን ኢየሱስ ክርስቶስ ሐዋርያት ሲመርጣቸው 12 ሐዋርያት ባልመሰከሩበት እኛ ሙስሊሞች ጅብሪል ብለው የጠሩትን ገብርኤል ነው ብለን ልንመሰክር አንችልም። ብንመሰክርም ዝም ብሎ ይቅርታ ቋንቋ ዝም ብሎ አጫፋሪ ካልተባለ በስተቀር በምን ላይ ጅብሪል ብሎ የሚለው ሙስሊሞች ናቸው ገብርኤል ነው ብሎ የሚሉት። እኛ ገብርኤል ነው ብሎ የነገረን መጽሐፍ ቅዱስ ላይ ለቅድስት ድንግል ማርያም የተገለጠው ገብርኤል መሆኑን እናምናለን። መጽሐፍ ቅዱስ ስለሚናገር የአይሁድ አባቶች ስለጻፉት ለዘካርያስ ለካህኑ የተናገረው ገብርኤል እንደሆነ እናምናለን። ተልኮ መጥቶ ለአይሁድ ካህን ለነበረው ሰው ዘካርያስ ለዳንኤል መጥቶ ለነብዩ የተናገረው ገብርኤል መሆኑን እናምናለን። ገብርኤል በአይሁዳውያኑ አስተምሮት ውስጥ የሚታወቅ ገናና መልአክ ነው። በክርስትና ውስጥም የሚታወቅ ገናና መልአክ ነው። ጅብሪል ብሎ የሚለውን ግን ሙስሊሞቹ ናቸው የሚሉት። ስለዚህ እነሱ ጅብሪል ስላሉ እኛ ገብርኤል ብለን ስላለን አይሁዳውያን ገብርኤል ብለን ስላሉ ተመሳሳይ ነው ብዬ የሚል እኔ እውቅና አንሰጥም። አንድ እሱ ነው። ሁለተኛ ያመጣው ሜሴጅ ደግሞ መታየት አለበት። ለዳንኤል ምን ብሎ ነው ያመጣው መልእክቱን ማለት ነው። ትንቢተ ዳንኤል ላይ በደንብ ተጽፏል። አይሁዳውያኑ ክቱቪም ብሎ በሚለው መጽሐፍ ተርታ ይመድቡታል። እኛ ደግሞ ከነቢያት መጽሐፍ ተርታ እንመድበዋለን ማለት ነው። የዳንኤልን ለዘካርያስ ለካህኑ መጥቶ ተናግሮልታል። ያመጣው ሜሴጅ ይታወቃል። ለጌታ እናት ለማርያም ለቅድስት ድንግል ማርያም መጥቶ የተናገራት ሜሴጅ ይታወቃል። በዓለም አቀፍ ይታወቃል። በአይሁዳውያኑም ዘንድ ክርስትናን ወይ ደግሞ የሜሳኒክ ጂሽን የመሲሁን የጌታ ኢየሱስ ክርስቶስን አዳኝነት በተቀበሉ ዘንድ ሁሉ ይታመናል ማለት ነው። እነ ቅዱስ ጳውሎስ ይህንን ያውቃሉ። ለገብርኤል መጥቶ ለዘካርያስ ገብርኤል መጥቶ ለማርያም ምን እንዳበሰረ ማለት ነው። የሙስሊሞቹ ጅብሪል ተብሎ የተባለው መጥቶ ለመሐመድ ምን እንዳበሰረው በታሪክ ውስጥ ተጽፏል ማለት ነው። ስለዚህ በመልእክትም አይመሳሰሉ በስምም አይመሳሰሉ እና ጅብሪል ገብርኤል ምናምን ነገር ስለተባለ መጨረሻ ላይ ኤል ብሎ የሚል ቃል ወይ ደግሞ ል ብሎ የሚል ቃል ስለተጠቀመ ተመሳሳይ ሊሆን አይችልም በፍጹም። እስልምና ማለት ከአይሁድ እምነት እና ከክርስትና እምነት የተቀዳ የተኮረጀ ጽሑፍ የተቀላቀለበት ታሪክ ያለው እንጂ ራሱን ችሎ ያልተመሰረተ መሆኑ ይታወቃል ማለት ነው። ኦኬ አመሰግናለሁ። መልስ በጣም ቴንክ ዩ ቤቲ እግዚአብሔር ይስጥልኝ። እሺ ቴንክ ዩ ኤልያው እንኳን ደህና መጣ። ማነው የሚቀድመው? ቆይ ማነው የሚቀድመው? ቆይ ችግር የለውም። እኔ ፊኒቲውን ሊያሰልፍልኝ ይቀጥል። በቃ እኔ ቆይ መቆየት ይችላል። ችግር የለውም። ማነው የሚቀድመው ነው የተባልከው? ትኩሳት አንተ ነህ የሚቀድመው ወይስ ኤልያው? ማነው የሚቀድመው? አንተ ነህ? ትኩሳት ነው? እርግጠኛ አይደለሁም። እሺ ወንድ ምን የሚቀድሙት እንደያቀደ ነበር። ቆይ አብዱሮ ጋር ጠበቅን እኮ እንዴ። ሰውን አንቃቅተው ቅድም ጠብቀሃል። አሁን ለሌሎች እድል እንስጥና ጠብቀን አንተን ሰጠናል መረጃውን። ከአብዱሮ ጋር የገባ ነው ትኩሳት እናስቀድመው። ችግር ኦኬ እናስቀድመው። ኤልያው ዘግይተህ ስለመጣ ማለት ኤልያው ጠብቀን። እሺ ትኩሳት እሺ ከየት ቤተ እምነት ነው? ሙስሊም ነው። እሺ እንኳን ደህና መጣ። ድምፅህ የራቀ ነው። ድምፅህ የራቀ ነው። ምንም አይሰማም።
ይሰማል፣ ግን የታፈነ ነው የራቀ ነው። ካለ ኤርፎን እያወራ ነው። እሺ አስጠጋውና አውራኝ። እሺ እሺ ድምጽ አይሰማም። ድምጽን አስተካክለው ሚዩት አድርገውና ተቀመጥ ወይ ወጥተህ ግባ። እሺ ድምጽ ስላልተሰማ ድሉን እንትን አላለም ማለት ነው። ኤልያው እሺ የኔ ድምጽ አይሰማም እያልክ ነው? አዎ አይሰማም አልኩ። ከዛ አውራ ብዬ ስለ ዝም አልክ። ኦኬ አውራ ብለኛል፣ አልሰማሁም። እሺ ላውራ አሁን ይሰማል። አውራ አይ እስካሁን ደስ እያወራ የነበረው ነገር ነበር እና ሙስሊም የአይሁድና የክርስትና ጠላት ነው እያልክ ነበር። አዎ ተቃዋሚ ነው። ተቃዋሚ ልክ ነው፣ ልክ ነው። ኦኬ እኛ ኦኬ ባይ ዘ ወይ አይሁዶች የእናንተን የምታመልኩትን አምላክ ነው የሚያመልኩት ወይስ የሙስሊምን አምላክ ነው የሚያመልኩት? በመጀመሪያ አይሁድ የእስልምናና የክርስትናና የአይሁድ ሃይማኖት ጠላት ነው ወይስ ጠላት አይደለም? አይደለም። ጠላት ማለት ነው። እሺ አድመጠኝ። በቁርአናችሁ ላይ አይሁድንና ክርስቲያንን ግደሉ ብሎ የሚል አለ የለም? ማስረጃ አውጣ። በማስረጃ እናውራ። አለ የለም ነው ብያለሁ። በማስረጃ ነው የሚሆነው። ይገቡላል። የጠየቁን መልስልኝና ከዛ ማስረጃ እናቀርብላለን። የለም። እሺ የለም አይደል? እሺ ብናሳይህ ግን ቁርአን የተሳሳተ ነው ወይስ አንተ ነህ እውነተኛ? ተው እንደዚህ አይነት ፖለቲካ ነው። መልስልኝ። አውጣና አሳየኝ። እውነቱን ተናገር። በማስረጃ አይደለም የምታወራው? ማስረጃ ክፈት። እኔ በመረጃ ነው ቀጥዬ እኮ ልናሳይ ነው። ይገቡላል፣ ያሳዩዋል ማለት ነው። ቁርአን ያዙ። አንተ የለህም ማስረጃ ወዳጄ። ማስረጃ እሺ እኔ አሁን ልታስወራኝ ስላልቻልክ እኔ ነኝ ሚዩት ያደረኩ። እኔ ማስረጃ ሳኒዝ እዚህ ቤት መረጃ ሳኒዝ አናወራም። ኦኬ ቴንክ ዩ። ተረጋጋ። ያለ ማስረጃ አይደለም ጥያቄ ጠየቁ። አሁን ምንድነው ያልከን? አንደኛ ሪከርድ ተደርጋል። ድጋሚም ደግሞ ጠይቀህና ያንኑ ክሊር አድርገህልን ምንድነው ያልኩ? የይሁዲ እምነት የእስልምና ሃይማኖት ለአይሁድ እምነትና ለክርስትና እምነት ጠላት መሆኑን ጠላትነቱን ደግሞ ሲገልጥ ሁለቱንም ቤተ እምነት ያሉ ከአይሁድም ከክርስትናም ያሉትን ገደሏቸው ብሎ ይላል አይልም መጽሐፍህ ብዬ ስለ አይልም ብለኸኛል። አሁን ማይኩን ክፈትና መረጃ ያላቸው ሰዎች ገብተው ሊያሳዩ ነው። ቁርአን ያዙ ሰዎች እኔ መንገድ ላይ ስላለው ማለት መረጃ አሁን ስትከፍት አድመጠኝ እባክህ። ማይክ ከፍተህ አውራ አይደለም ያልኩህ ስናሳይህ። እሺ እኔ ልሰጥህ ነው እኮ መረጃ ስናሳይህ ቁርአን ውሸታም ይሆናል ወይስ አንተ እውነተኛ ትሆናለህ? ከዛ እችን መልስ ሊና ባጭር ከዛ መጽሐፉ ይከፈትልሃል ማለት ነው። ቴንክ ዩ። ብናሳይህ አሁን እንዳልኩህ እኔ አንተ ነው ውሸታም የምትሆነው ወይስ ቁርአን ነው ውሸታም የሚሆነው? ቁርአን ማይዋሽም ነው የሚዋሽው ቁርአን እንዴት አድርጎ? ስለዚህ ማን ነው የሚዋሸው ማለት ነው ታዲያ? አሁን በማሳይ ሰዓት ላይ መጽሐፉ ቢል ሜይቢ እኔ ውሸታም ነኝ። እሺ ቁርአን አንብበህ ታውቃለህ? ኧረ እባክህ ክፈተው ማስረጃውን። ቁርአን አንብበህ ታውቃለህ ወይ ነው ያልኩህ? ኧረ ክፈተው ማስረጃውን አባቴ። የተጠየቀውን ጥያቄ መልስ። ቁርአን አንብበሃል ወይ ነው ያልኩህ? ማይክ ስከፍት አንብቤያለሁ አላነበብኩም ብለህ መልስልኝ። ቁርአን አንብበሃል? ወንድምህ አትክፈት፣ አታሳየው። ቁርአን አንብበሃል ወይ ነው ያልኩህ? ትኩሳት። ኧረ በእናታችሁ ትልቅ ሰዎች ናቸው፣ ክፈቱት። ቁርአን አንብበሃል? ኧረ ቢስሚላህ ሱብሃንአላህ። ቁርአን አንብበሃል? ወንድምነት እንዳትከፍቱ፣ ማናችሁም እንዳትከፍቱ። ቁርአን አንብበሃል? የመጨረሻ ጥያቄም ጠይቀህ ካልሆነ ታች አስወርጄ ለህዝቡ እናሳያለን። ቁርአን አንብበሃል? እንደፈለክ አብሮ ችግር የለብኝም። ስማ ሀያ ጉዳይ ነው አባቴ። ክፈተውና ሚዩት አደረግኩ። ስለዚህ እንደዚህ ነው እንደ ስምህ ትኩሳት ጨመረብህ ማለት ነው። መጽሐፍትህን አንብበሃል ወይ ነው ያልኩህ? ቁርአን አንብበሃል ወይ? ጥያቄ ምንም ኦፌንድ የሚያደርግ ነገር አልጠይቁም። ቁርአን አንብበሃል ወይ ነው የጠየቅኩህ እኮ። እሺ አንብበሃል? አላነበብክም? ቁርአን ሙስሊም ነኝ ካልኩህ በቃ እኮ አንብቤያለሁ። ቁርአን አንብበሃል ወይ? አላነበብክም ነው ያልኩህ። እምነትህ ሙስሊም መሆኑ ነግረኛል። እስልምና የሚከተለውን መጽሐፍህን አንብበሃል? አላነበብክም? እንደዚህ ነው። አስተፍርላስ ብለሃለሁ ማለት ነው። አንብበሃል? አላነበብክም? መጽሐፍህን
ይሄን መጽሐፌን አንብቤያለሁ ወይ አላነበብኩም ብሎ ለመመለስ ይሄን ያህል ትኩሳት ሆነብህ ማለት ነው። እንደሰለ ሙስሊም ነኝ እኮ እንዴት ነው ማላነበው? ሙስሊም መሆንህን ነግረኸኛል። መጽሐፍን አንብበዋል አላነበብክም ነው ጥያቄ። አስረግጬ እነግርሃለሁ። ባይብል ለማንበብ ምን ይሰራላችኋል? አብዱሮ ሚዩት አድርግ። አሁን አንድ ለአንድ ነው እየተሰቃየን ያለ ነው ማለት ነው። እየተሰቃየ ያለው ኦኬ፣ ወይ እሱ ነው ያሰቃየኛል ወይ እኔ ያሰቃያለሁ። ኦኬ፣ የጠየቁት ጥያቄ መጽሐፍትን አንብበሃል አላነበብክም ነው። ልብ በል ትኩሳት። እኔ እስልምና እምነትም እንደው ብዬ ስልህ ሙስሊም ነው ብለኸኛል። አልጠይኩም። ምስላም ሆነን ማለት ነው። አሁንም መለስኩልህ። አንብቤያለሁ። ክፈተው። ቴንኪው። አንብበሃል። አሁን መለሰልኝ ከ6 ነው ከ7 ጊዜ ጥያቄ በኋላ ስታነብ ይሄን ክፍል አላገኘኸውም አይደል? አሁን አትከፍተው። ሊነበብልህ ነው። አላገኘኸውም አይደል? ይሄን ክፍል ክፈተው በቪዲዮ እና አላገኘኸውም አይደል? ስታነበው ሙሉ በሙሉ ቁርአንን። ጥያቄው ምንድነው ግን እዚህ ጋር ጀማ ያለው እስልምና አይሁድንና ክርስትና የጠየቁን ብቻ መልስልኝ። አላነበብከውም አይደል? ይሄን ክፍል መጽሐፍ ቁርአን ስታነብ ይሄን ክፍል ፖለቲካ ትስራ እባክህ በእናትህ ክፈተው። ቴንክ ዩ ወንድምህ ክፈትለት። አሁን ሚዩት አድርግና ተቀመጥ። ክፈትለትና አንብብለት ቦታውን ሱራውንም የተናገራችሁ ሚዩት አድርገው። አንተ ቀደም ለተጠየቀው ጥያቄ ትመልሳለህ። እሺ ምንድን ነው የምትፈልጉት? አንብብላቸው ወንድምነት። ጥቅሱን ንገረን። ከላይ ያሳየው ጥቅሱን አትሰማም። እየተናገርክ ከሆነ አይሰማም። እሺ ሶሪ ሱራ 9:29 ላይ ታነቧላ በአማርኛ። እውነት ለመናገር ምንም አይታየኝም። ከራሴ ከፍቶለሁ። እሺ ክፈተው። ያልኩት እስልምና ማለት የአይሁድና የክርስትና ሃይማኖት ጠላት ነው። የአይሁድም የክርስትናም ጠላት ነው። ለምን ግደሏቸው ነው ብሎ የሚለው መጽሐፋቸው ነው የሚለው። የቱ ጋር እሱ ግደሏቸው የሚል ውስጥ አንብቦ አውጣ መጽሐፍን አላውጣ ብለሃል። አንብብ እንዴ አሁን አንተ ነው የምትረጃው። አንብብ። ጅብሪል እንዳስጨነቀው ነብይህን እኔም እያስጨነቅኩ ነው። አንብብ። መጽሐፉን አውጣ ብለሃል። አንብበው። እኔን ተወኝ። መረጃ ሰተናል። አንብብ። ስርዓትን ያዛተ በአንተ ልክ እንዳልናገር እኔም ሱራ 9 ስንት ነው? ወደ ክርክሩ ታውና ሱራ 9 ቁጥር ስንት ነው? አንብብ። ልክ ሰው አይደል? ወዳጅ አንብብ እኮ ነው የተባልከው። መረጃ ሰጠንህ አይደለ? ካልሆነ ይነበብልን። የቱ ጋር ነው ግደሏቸው የሚለው? ኦኬ አላገኘኸውም? መጽሐፍ ይዘሃል? ቁርአን ወንድም አገኝ። ሱራ 9 ቁጥር ስንት ነው? አብዱሮ መጽሐፍ ይዘሃል? ሁለታችሁም በአንዴ አትንጫጩ። አንዳችሁ ሚዩት አድርጉ። አብዱሮ መጽሐፍ ይዘሃል? እኔ አነብልሃለሁ። አዎ ይዣለሁ። ኦኬ ቅድም ግን አየህ፣ በእስልምና ሃይማኖት ውሸት ይፈቀዳል። ቅድም ቁርአን የለኝም አልያዝኩም ብሎ ነበር። አሁን ደግሞ ይዟል ማለት ነው። ወላሂ አሁን ቤት አድርግ። እኔ ወላሂ ቢላሂ ብለህ ብትል አላምንም። ውሸታም ነው። እስልምና ሃይማኖታችሁ ውሸት ይፈቅዳል ማለት ነው። ቅድም ቁርአን ሚዩት አድርግ። ገጥመናል እኮ ሚዩት አድርግ። ቅድም ለጠይቁ ጥያቄ ከመሐመድ በፊት አላህ ነብይ ነበር ብለን ስንጠይቅህ አዎ አልከን። መረጃ አምጣ ብለን ስንልህ ሱረቱ አልኒሳ ብለህ አልክ። ምዕራፍ ስንት ስንልህ 2 አካባቢ አልክ። ሸሽ ምዕራፍ 2 አካባቢ አልከን። ቁጥር ስንት ይመስልህ? 46 ይመስለኛል አልክ። መረጃ አምጣ ብዬ ስልክ ተደብቀህ ከዛ ወጣህ። አሁን ወደዛ አይደለም እኮ እሱን ሸሽ ጊዜ አልሰጠኝም። ስለዚህ አሁን እኩል አታውሩ። ቁጥሩን ንገረን። ቁጥሩን ብቻ እኩል አታውሩ። አብዱሮ ካልሆነ ታች አስወርድህና አንዱ ብቻ አወራለህ። አብዱሮ ታች ወራት ትኩሳት ታወራለህ። ትኩሳት አውጣና አንብብ የተሰጠህን ክፍል ማለት ነው።
ማስረጃው ያንተ ነው እኮ አንተ ነህ ማስረጃ ያመጣው። ስለዚህ አንተ ነህ ማንበብ ያለብህ። ቀደም ሲያወጣልህ ለምንድን ነው እኔ ላውጣ መጽሐፉ ነው ያልከው? ታዲያ በቅርብ ላውጣ አልከን እኮ አንተ። እኔ አይታየኝም ነው ያልኩህ። ስለማይታየኝ ከራሴ ላንብበው ነው። እሺ አይታየህም። እስርህ ግን ያለው እጅ ላይ ያለው ግን ይታያል። ኤግዛክትሊ ይታየኛል። አንብበው። ኖ አንተ ነህ ባለ ማስረጃው። አንብበው፣ ራስህ አንብበው። እጅ ላይ ያለ ይታያል። አንብበው። የሰጠንህን መረጃ ይዘህ አንብበው። ምንድን ነው ያልከው? እሺ አነበዋለሁ፣ ችግር የለም። ግን ምንድን ነው ያልከው? ህዝቡን እንዲሰሙ አንብበው። ግደላቸው ይላል ያለው አይደል? ህዝቡ እንዲሰማው አንብበው ነው ያልከው። ህዝቡ እንዲሰማው አንብበው። አዎ ህዝቡ እንዲሰማ ግደላቸው እንደተባለ ነው የነገርከን። ህዝቡ እንዲሰማው አንብበው ነው ያልኩ። ሌላ ጫጫታ ተው። ህዝቡ እንዲሰማ ምን ነበር ያልከው? እሺ እኔን የሚታረኩ የማታነብ ከሆነ እድል ሰጥቻለሁ። እታይ ትወርዳለህ ማለት ነው። እታች ነው አነበዋለሁ። ግን መጀመሪያ የተናገርከው ተናገር። ዝም ብለህ አንብብ። የሰጠህን መረጃ አንብብ። ቴንክ ዩ። እሺ ከእንደዚያ መጽሐፍም ከተሰጡት ሰዎች እነዚያን በአላህና በመጨረሻ ቀን የማያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትም እንደርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። እነማን ናቸው? እነማን ናቸው? እነማን ናቸው የሚለውን ተውና ግደሏቸው የሚለው ሌላ መረጃ ልንሰጥ ነው። እነማን ናቸው እነዚህ ነው ያልኩ። ሌላ መረጃ አምጣው ነው። እነኚህ እነማን ናቸው ነው ያልኩ። ሌላ መረጃ አምጣው ነው። ግደሏቸው የተባሉት እነማን ናቸው? ጊዜን ተጠቀም ውሰድ። ሌላ መረጃ ግደሏቸው የሚል ነገር ሐባይል ነው። እነማን ናቸው እነዚህ ነው ያልኩ። ግደሏቸው የተባሉት እነማን ናቸው? ሌላ ጊዜ ዝም ብለህ አታወራ። ዝም ብለህ አትቀበል። እታች ረድ እንደዚህ እንደ መሐመድህ አረፋ አስደፍቄ እንደዚህ አወርድሃለሁ ማለት ነው። የማትናገር ከሆነ እነማን ናቸው እነዚህ ግደሏቸው የተባሉት ናቸው ያልኩ። ኦኬ መጽሐፍን ካወቀው መናገር ያለብህ። ስለዚህ አንድ ጥያቄ ደጋግሜ አልጠይቅህም ማለት ነው። አንድን ጥያቄ 6 እና 7 10 ጊዜ መጠየቅ የለብኝም። እነዚህ ግደሏቸው የተባሉት እነማን ናቸው? በአላህና በመልእክተኛው የማያምኑ የተባሉት እነማን ናቸው? ኦኬ እነማን ናቸው እነዚህ? ወንድምነት መናገር እሺ አይ ቲንክ ተዋጋቸው የሚለው ኮንሰፕት ለመረዳት ሀሳቡን ለማየት ምን እንደሆነ ያው መደበቅ ስለፈለገ ነው እንጂ እሺ ሌላ አማርኛ ቆይ አንዴ አማርኛውን ልክፈተውና ሁሉም ሰው እንዲያየው ከላይ ስላልጀመረው ነውና እሺ አንዴ ቆይ አማርኛውን ልክፈተውና እንትን ለበለ አማርኛውን ልክፈት። እሺ አብዱሮ ሚዩት አድርገውና ጠብቀን። እሱ ስለወረደ አንተ ደግሞ ታወራለህ። እስከዛ ሚዩት አድርገህ ጠብቀን። ቴንክ ዩ። አብድሮ ና ተመልሰህ፣ ካልሆነ ላስወርድህ ነው። ና ተመልሰህ፣ ገዝተህ አትደበቅ። ተመልሰህ ና ውጣ፣ ካልሆነ ላስወርድህ ነው። እንደሱ ፊት ለፊት ላይ ሁን። ከኋላ ከተደበቅ አስወርድሃለሁ። ቴንክ እዚህ ሆነ ጠብቀን። እስኪጨርሱ ነው አልወርድም። ችግር የለውም። ቁርአን ይዘሃል አይደል? በራሱ በስልክ ከፍታለሁ። ቀደም ግን አላስኩም ብለህ ነበር። አይ ስልኩ ስላስቸገረኝ ነው። በስልኩ በጎን ወጥቼ እየከፈትኩላችሁ ነው። ችግር የለም። እሺ ወንድምነት፣ እሺ 9:5 አንብበው። አትደበቅ ወዳጅ። ከሞባይሉ ላይ ነው የሚያነበው ይመስለኛል። አይሰማም። አብዱሮ ወደኋላ ከተደበቅ ከሞባይል ላይ ከሆነ የምታነበው አይሰማም። እሺ ላንብብልህ።
ይኸው እንደዚህ ይላል። የተከበሩ ወሮች ባለቁ ጊዜ አጋሮቹን ባገኛችሁ ስፍራ ግደሏቸው፣ ያዘዟቸውንም ያዟቸውም፣ ክበቧቸውም። ለእነርሱም ወይም ደግሞ በቅንፍ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላት ቢደግሙም ቢሰግዱ ግዴታው ምጽዋትም ቢሰጡ መንገዳቸውን ልቀቁላቸው፣ አላህ ማሪና አዛኝ ነው ይላል። ሊትራሊ ገደሏቸው ይላል። ተዋጓቸው የሚለው ኮንሰፕትም ከዚህ አንፃር እዚሁ ቻፕተር ላይ ያለውን ሐሳብ ነው የሚያወራው። እስከ መጨረሻ ተዋጋቸው የሚለውን ሐሳብ ተመሳሳይ ሐሳብ ነው። ውጊያ ምንድነው? እሱ ስመ ነው እንደምትለያዩ ውጊያ ያው መዋጋት ነው። አለቀ። የውጊያ አጋሮቹም እነዚህ በውጊያ ተሳስበ ነው እንደምትለያዩ ብራዘር። እንዴት በውጊያ ተሳስመ አለማ የምትለያየው? ያንን ሰው እስከ መጨረሻው ድረስ ተዋጋህ ማለት ያንን ሰው ታጠፋዋለህ ነው። አርጊመንቱ እሱ ነው። ተዋጓቸው ለምሳሌ ያለው ምንድነው? ከአጋሪዎቹ አለ። ከአጋሪዎቹ ማለት ከሚያጋሩት ከፈጣሪ ከአምላካችን የሚያጋሩት ማለት ነው። ሌላም የሚያመልኩት እንደማለት ነው። ስለማን ነው እያወራ ያለው? አጋሮቹ ብሎ ስላላመኑት ያ አዩሀ الذين አመኑ ያላመኑት ማለት ነው። ስላላመኑ አይሁድና ክርስቲያን አይደለም የሚያወራው። እዚህ ጋር የአይሁድና ክርስቲያን ብሎ አልጠቀሰም። ያልጠቀሰው ማውራት የለብህም። ሀታ ከሃዲያኖች ናቸው የካዱትን በአላህ ያጋሩት ብሎ የሚያወራው ስለማን እኮ? ያጋሩት ማለት ከአላህ ውጭ ሌላ አምላክ አለ ብሎ ላመለኩት ነው። ገብቶሃል አይደለ? እኮ እያወራ ያለው እሺ፣ ስለ ሙስሊሞች አይደለም ማለት ነው ባጭሩ አይደል? ባጭሩ አው ስለ ሙስሊሞች ምን አድርጓቸው ነው የሚለው? ምን አድርጓቸው ነው የሚለው? ከአጋሮቹ እነዚህም ቃል ኪዳን የተገባቸው ከዚያም ምንም ያልጎደሉባቸው በእናንተ ላይ አንድም ያልወረደባቸው ሲቀሩ እነዚህን ቃል ኪዳናቸውን እስኪያግዛቸው መጨረሻውን ሙሉዋቸውን አላህ ጥቆያቸውን ይወዳልና እኮ ተዋጓቸው አላለም። እዚህ ጋር አሁንም ምን አርጓቸው ነው የሚለው? ወዳጄ ብራዘር ምን ሆነ? ምን አርጓቸው ለምን ትዘለዋለህ? በለው እንጂ ብራዘር ምን አርጓቸው ነው የሚለው? ምንም አርጓቸው አላለም እኮ እዚህ ጋር። እነዚህ ቃያው ከአጋሪዎቻቸው ይላል። ከአጋሪዎች እነዚህ ቃል ኪዳን የተጋባቸውን ከዚያ ምንም ያላጎደሉባቸው በእናንተ ላይ አንድም ችግር የለም ብራዘር። ስለምትዋሽ ችግር የለም። ያው እያየህ እንኳን ተዋሻለህ፣ ችግር የለም። ሰው እንዴት እያየ ይዋሻል? አንብበው ራስህ። እሺ ኦኬ፣ ይቅርታ እኔ ቁጥር 4ን እያነበብኩልህ ነው። ይቅርታ እስኪ አንዴ በል። ኦኬ ይቅርታ እኔ ቁጥር 4ን እያነበብኩልህ ነው። ቁጥር 5 አው ግደሏቸው ይላል። ይቅርታ ማንን ነው የሚለው? ያላመኑትን። ያ ጊዜ አይዞህ። እሺ ስለዚህ አጋሪዎች የተባሉት በዚህ ክፍል ላይ ክርስትናና ጁዳይዝም ናቸው አይደሉም? በእናንተ ሃይማኖት? በእኛ ሃይማኖት ያው እነሱም ናቸው። በእርግጥም ካላህ ሌላ ውጭ ሌላን አምላክ የሚያመልኩ እነሱ ናቸው። በቃ ያው መጽሐፋችሁ ግደሉ ይላል ታዲያ። አይሁድና ክርስቲያንን እናንተ ከምትሉት አምላክ ውጪ ሌሎችን ያጋራሉ ብሎ አይሁድና ክርስቲያንን እኮ አላለም እዚህ ጋር። አይሁድና ክርስቲያንን እናሳያለን። ሌላውንም ፕሊስ አቸኩል። አሁን እኮ ናቸው አልከን። እዚህ ጋር እነማን እንደሆኑ በደንብ በግልጽ እናገራል። እስቲ ዳንዬ ወደታች ወረድና ቁጥር 30 ላይ አንዱን አንብበው እስቲ እነማን እንደሆኑ። ቴንክ ዩ ኢብራሂም ተባረክ። ወንበነት አሜን አሜን። እሺ እያሳየኸው ወንበነት ቀጥለን ወደ እሱ ልንመጣ ነበር። ከ29 ጀምሮ አንብበው።
እሺ ወይ 30 ነው። አይሁድ ኡዘይርን የአላህ ልጅ ነው አሉ። ከነዚያ መጽሐፍት እሺ ላዙረው እኮ ሁሉንም ቢሆን እኮ ራሱ ሁሉንም ቢሆን ያላመነን ሰው ግደሉ ብሎ ማዘዝ የበለጠ ነገሩን ያከብደዋል እንጂ እኮ አያቀለው። ብራዘር ባይሆኑ ራሱ ሁለቱንም ባይሆን እንኳን ብትል እያከበርከው ነው ያለው። ኦኬ አንድ ሰው ሃይማኖትን ስላላመነ ለምን ይገደላል ነው አርጊውመንቱ። ይሄው ከነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህ መልእክተኛውን እርሱ እንዳደረገም እርሱ እርም የሚያደርጉትን እና እውነተኛውን ሃይማኖት ወይም ደግሞ እስልምናን የማይቀበሉትን እነርሱ የተዋረዱ ሆነው ግብር በእጃቸው እስከሚሰጡ ድረስ ተዋጓቸው ይላል። ኦኬ መጀመሪያ ላይ ያለችው ቃል እነዚህ ከነዚህ መጽሐፍትን ከተሰጡ ሰዎች ይላል። እነማን ናቸው መጽሐፍትን የተሰጡ ሰዎች? የአይሁድ ሃይማኖት አይደለም? ኢብራሂም ነው አብድሮ መጽሐፍት የተሰጣቸው እነማን ናቸው? መጽሐፍት የተሰጣቸው ኢሳ ሙሴ። ከኢሳ በፊት መጽሐፍት የተሰጣቸው እነማን ናቸው? እንደ ህዝብ እነማን ናቸው? እንደ ህዝብ እነማን ናቸው? እንደ ህዝብ እንደ ወገን እንደ ጎሳ እንደ ወገን እነማን ናቸው? ከኢሳ በፊት ነው። ከኢሳ በፊት እኮ አልኩ። መጽሐፍ የተሰጣቸው እነማን ናቸው ነው? ለሙሴና ሙሴ ዘሩ ምንድን ነው? የማ ሙሴ ዘሩ ምንድን ነው? በዘሩ ምንድን ነው እሱ? የሙሴ አይሁዳዊ አይደል? አዎ በቃ አይሁዳውያን ማለት ነው። እነዚህ መጽሐፍት ከተሰጣቸው የተባሉት እነሱን በአላህና በመጨረሻው ዘመን ስለማያምኑ ምን በሏቸው ይላል? ተዋጓቸው፣ ግደሏቸው። ሙሴ በአላህ አያምንም እንዴ? አያምንም። እንዴት? በስምም አያውቀውም አላህ የሚባለውን የእናንተን አምላክ ሙሴ አያምነውምም አያውቀውምም። ማስረጃ አለ? አዎ አለን። እንዴ ስጠኝ እስቲ። እንደማያውቀው የሚያምነው የእስራኤልን አምላክ እግዚአብሔር ነው ያህዌ ነው እሱ የሚያውቀው። ማንን? ክርስቶስን። አዎ ክርስቶስ ያህዌ ነው። ልክ ነው። ግን ቆይ አድምጥ፣ አትንጠልጠል። እዚህ መጣ ማለት ነው። ሲጀምር ሙሴ የእናንተን አላህ የተባለውን አያውቀውም። ስለዚህም አያምነውም፣ አላመነውምም፣ አላመለከውምም። ያውቃል ብለህ ካልክ አንተ ሙሴ ያውቀዋል። የብሉይ ኪዳን ነቢያት በአይሁድም በእኛ በክርስቲያኖችም ዘንድ የምንቀበላቸው ነቢያት እነሱ ያውቁታል፣ በዘመናቸውም አምልከውታል ብለህ የምትል ከሆነ መረጃውን አምጣ። እኔ አያውቁትም አልኩ። አንተ ግን ሙሴ ያውቀዋል ብሎ የሚለውን ጥያቄ በመልስ አለብህ። አዎ ያውቀዋል ብለህ ካልክ መረጃውን ማምጣት ያለብህ አንተ ነህ። እኔ ግን ሙሴ አያውቀውም ብዬ ስል የሚያውቀው የእስራኤልን አምላክ ገናናውን እግዚአብሔር ያህዌን ብቻ ነው የሚያውቀው። እሱ ምኑ ሌሎቹ የብሉይ ኪዳን ነቢያት የሚያውቁት ያህዌን ብቻ ነው። ስለዚህ አውቀዋለሁ አላህ የሚባል አምላክ ነው የላከኝ ብሎ አልተናገረም ሙሴ በመጽሐፍቱ ማለት ነው። የነቢያትን መጽሐፍት ማለት ነው። የአዲስ ኪዳን መጽሐፍት ማለት ነው። ኦኬ እሱ ተናግሮኛል ብሎ እሱ ነው የምናመልከው ብለው የእስራኤል ልጆች ያመለኩት ያህዌን እንጂ አላህ የሚባል አምላክ አምልከናል ብለው የተጻፈው በእነሱ መጽሐፍት ውስጥ አንዲትም ቦታ ላይ ነቁጣ ነጥብ የለም። ስለዚህ ሙሴ አያውቀውም። ዋናው ምንድነው እዚህ ጋር ያልኳችሁ ልብ በሉ። እዚህ ጋር ቅድም ያልናቸው በአላህና በመጨረሻውና በአላህና በመልእክተኛው በመጨረሻው መጽሐፍቱ የተሰጣቸው በአላህና በመልእክተኛው ስለማያምኑ ግደሏቸው፣ ተዋጓቸው ተብሎ የተባሉቱ በአላህ ላይ ያጋሩትን የተባሉት እነዚህ በአላህ ላይ አላህ ማለት አምላክ ነው ከሱ ውጪ ሌላ አምላክ አለ ብለው ያጋሩ ተብሎ የተባሉት እስልምናና ጁዳይዝምና ክርስትና ነው። ኦኬ ምክንያቱስ እናንተ አምላክ ነው ብላችሁ የምትሉትን አላህ በአይሁዳውያን አይታመንምም አይቀበሉትም። በእኛም በክርስትናው አናምነውም አንቀበለውም። ስለዚህ እኛ እግዚአብሔር አምላክ ብለን የምንጠራውን እናንተ አምላክ ብላችሁ አጠሩት። ስለዚህ በእናንተ አስተምሮት
አጋርተናል ማለት ነው። ስለዚህ እነዛን ተዋጓቸው፣ ግደሏቸው ይላል መጽሐፍ። ይኸው እንደዚህ አሳይተናል። ቴንክ ዩ ወንድምነት መቀጠል ትችላላችሁ። እኔ ብቻ እንዳላወራ ያ እሺ። ማስረጃ ካለ አፍጠን ወዳጅ ያ ወደ ኤልያው እንሄዳለን። ኤልያው ነው ተራው የሱ መስለኛል። ዘለለው ግን ወንድምነት የጠየቀው ጥያቄ ከወሳኝ ነው እና ለምንድን ነው ግደሉ ያለ? አይ አይመልሱትም። ምን ብሎ ነው የሚያልሰው? ቀደም አላየም? ያኛው ተንጫጫ እኮ ትኩሳት የሚባለው ገና በጠዋቱ ገና ሁለት ጥያቄ ስጠይቀው ትኩሳት የያዘው እና በጫጫታ መደበቅ ፈለገ ማለት ነው። እና አይመልሱም። ጥያቄ ልጠይቅህና በነገራችን ላይ እዚህ ላይ እስልምና ላይ ያለው ነገር ላጥራና እኔ ጋር የሚገናኝ ነገር ስላለ ላጥራው። ምኑን ነው የምታጠራው? እኔ ኢስላም ሲባል በነገራችን ላይ ይኸውልህ ከእስላም ሲባል ነቢ ሙሐመድንና ቁርአንን አንቀበልም እኛ። ነቢዩ ሙሐመድ ምኑን ነው የምታጠራው ታዲያ? እሺ ያለው ነገር እምነትን ንገራቸው ኤልያው፣ ለሚሰማው ሰው ማለት ነው። ነቢዩ ሙሐመድ ሁልጊዜም እነሱ ቤት ገብቼ የምናገረውን ነገር እናገረዋለሁ። ኖ እምነትህን ንገራቸው ነው ያልኩህ። እኔ ይሁዳዊ ነኝ፣ በእስራኤል አምላክ ማመልክ ነኝ። አንድ አምላክ አለ። ነቢ ሙሐመድ የእስራኤል ማለት ከፈጣሪ የተላከ ነው ብዬ አላምንም። ቁርአን ያላ ቃል ነው ብዬ አላምንም። የፈጣሪ ቃል ነው ብዬ አላምንም። ከይ እነሱ ቤት ገብቼ ማወራው ነው። ኦኬ። ስለዚህ አንዴ ድገመው ኤልያው፣ አንዴ ድገመው። ልብ ብላችሁ ነው ከነሱ ቤትም ገብቼ የምናገረው ነው። እኛ ሁለት ነገሮች ነው አንቀበል። ቁርአን የፈጣሪ ቃል ነው ብለን አንቀበልም። ቁርአን የሚባለው መጽሐፍ ነብዩንም የፈጣሪ መልእክተኛ ነው ብለን አንቀበልም። ይሄ የተረጋገጠ ነገር ነው። ነገር ግን በስም ደረጃ ልክ እግዚአብሔር እንደሚባለው አላህ የሚባለውን አምላክ እንቀበላለን። በዛ አይነት አረዳድ እንደዛ ብለን እንቀበላለን። በስም ደረጃ ነው። ሁልጊዜም እናገረዋለሁ። ይሄ የሁልጊዜም ቃሌ ነው። ችግር የለም። እሱንን እኔ አንተም ጠይቅህ ኤርሚያስ ከቅድም ይሄ ዳኒ ከርዕሱ ላይ ነው። ርዕሱ ላይ ጠይቅህና ለምሳሌ መስዋዕት የሚቀርብ ወይም ዝክር የሚባለው ነገር የሚቀርበው ለአንድ አምላክ ነው አይደለ? አዎ፣ ስለት እንደዚሁም መስዋዕት ዝክር እንኳን የሚባለው ነገር አይደለም። መስዋዕትና ስዕለት ግን ስዕለትን ለአምላክ ለእግዚአብሔር ፈጽም ይላል፣ መስዋዕትንም ለእሱ አቅርብ ብሎ ይላል። የታናክ የሚናገረው ይህን ነው። ልክ ነው። ለእውነተኛ አምላክ ለእስራኤል አምላክ ነው የሚቀርበው። እኔ የምጠይቅህ ከእሱ አምላክ ውጭ አሁን ዝክር መስዋዕት ተብሎ የሚቀርብ በእነዚህ ጣዖት አምልኮ ነው አይደለም ነው? አሁን እነዚህ ዝክር ምስክር ተብሎ የሚቀርቡት እነዚህ በአሁን ባስቀመጣችሁ በርሱ ምክንያት ርሱ ላይ ምስክር ወይስ ዝክር? አሁን ለምሳሌ ሚካኤል የሚባል አለ። ስለ ሚካኤል የቀረበ መስዋዕት እኔ በሚካኤል ስም ወይም በገብርኤል ስም የቀረበ የመስዋዕት አገልግሎት አለ። ስሙ ተጠርቶ መስዋዕት ቀረበ። ያን ብበላ ከጣዖት አምልኮ እንደበለው ነው የሚቆጠር? ምንድን ነው? ልክ ነው። ጥቅስ እዛ ላይ ነው። አሁን እዚህ ላይ ጥቅሱ ነው። ቅድም ዳኒ ለሚካኤል ብሎ ሰው ብሎ ያለ እግዚአብሔር የለም። ለገብርኤል ብላችሁ ሰው፣ ለማርያም ብላችሁ ሰው። ያን ባለ ጣዖት አምልኮ ነው። ዴፊኒትሊ ጣዖት አምልኮ ነው። ለማርያም ብለህ ስለት ብትሳል፣ ለማርያም ብለህ መስዋዕት ብትሰዋ፣ ለሚካኤል ብለህ ስለት ብትሳል፣ ለሚካኤል ብለህ ስለት መስዋዕት ብትሰዋ ለጣዖት ነው የሰዋኸው እንጂ ለሚካኤል አልሰዋህም፣ ለማርያም አልሰዋህም። አሁን ለምሳሌ ያንን የኛ ቤተሰቦች ከዛ ነገር የበላ አሁን በዚህ ነገር የተደረገ ነገር እንደ እሳት ራቁት፣ ይሄ ወደ ሲኦል ነው የሚያስገቡት፣ አትቅመሱት ይላሉ። ያስ እንዴት ነው የሚሆነው? በእናንተ ሃይማኖት ነው እንደዚህ የሚለው?
አንዱ ፈጣሪ ውጪ የተቀረበ ነገር ያንን በስሙ ከስሙ ውጪ በእናንተ አሁን አየህ በጁዳይዝም ሃይማኖት ኦኬ ከዛ የሚበላ ሰው ወደ ሲኦል ይወርዳል ብሎ የሚለው በታናክ ላይ የለም። በእናንተ ተጨማሪ በሆነ በሊቃውንቱ መጽሐፍት ምናምን ነገር እኮ አስተምሮቱ ግን ታናክን መሰረት ያደረገ አይደለም። አይደለም ግን አንድ ሊቃውንት አስተምሮ ለምሳሌ ከፈጣሪ ውጪ የሰዋ ሰው ከዛ መሳውት የሚበላ ሰው ያንን ስለሆነ ቡናም አፍልቶ የሆነ ነገር ጭስም አጭሶ ያንን ነገር የተመገበ ሰው የሚመገብ ሰው ከጣዖት አምልኮ እንደቀረበ ነው። ያንን ራቁት ወደ እሳት ያቀርባቸዋል ይላሉ። እንዳትቀምሱት እንዳትበሉት። እናንተ በሊቃውንቱ አስተምሮት እንደዚህ ይላል። ግን ታናክ ግን እንደዛ አይልም። ታናክ ብሎ የሚለው ለእግዚአብሔር ከተሰዋው በቀር ለሌሎች የሚሰዋ መብላት ጣዖት አምልኮ እንደሆነና የሙታን መስዋዕት ዝክር መታሰቢያ መብላት እንደሆነ መጽሐፍ ይናገራል ማለት ነው። ግን የእናንተ ሊቃውንቶች ግን ከነሱ ጋር ቡና መጠጣትም እንደዚሁም የተለያዩ መብልን መብላት ከጣዖት አምልኮ ባለፈም ሲኦል የሚያስገባል ብለው ተናግረውታል። ያ ብቻ አይደለም እኮ ነው። አሁን ለምሳሌ ስለ ገብርኤል ያለ ሰው ያን ነገር ያደረገ ሰው ያ የቀረበው ነገር በስሙ የቀረበ ለጣዖት አምልኮ የቀረበ ነው። ያን መቅመስ ነው። ለካ የጣዖት አምልኮማ እኮ መሆኑ እኮ ነገርኩ ነው። የጣዖት እሺ ገብቷል። እሺ ለመላእክት ሰው ተብሎ አልተባለም። ለቅዱሳን ሰዎች ሰው ተብሎ አልተባለም። መስዋዕትን የሚሰዋ የነበረው በመጽሐፍ ቅዱሳችን ለእግዚአብሔር ነው። ብሉይ ኪዳን ላይ ነው። እሱም ያው ብሉይ ኪዳን ላይ ለእግዚአብሔር መስዋዕትን ያቀርቡ ነበረ እንደ ሕጉ ማለት ነው። በሌዋውያን ካህናት እጅ እንዲቀርብ እግዚአብሔር ያዘዘው አለ። የትኛውም የእህል ቁርባንም ይሁን የእንስሶች ደም ማቅረብ፣ የተለያየ ነገር የእንስሶችን ስጋ ማቅረብ በሙሉ እግዚአብሔር የፈቀደው ስለነበረ ያ ስርዓት በዛ ስርዓት ውስጥ እንዲያገለግሉ መቅደስና የመቅደስ ስርዓትን ሲሰጣቸው ሌዋውያን ካህናትን ሁሉ ጭምር አብሮ ስለሰጠ በነዛ በሌዋውያን ካህናት እጅ እንደ መቅደሱ ስርዓት እንደ እግዚአብሔር ቃል የሚቀርብ መስዋዕት ብቻ ተቀባይነት አለው። እኛም ለዚህ ተቀባይነት ለዚህ መስዋዕት ትክክል ነው ብለን እንላለን። ያለፈ በቀደመው ኪዳን ውስጥ የነበረ ስለሆነ ማለት ነው። መሰለ ስጋ ብቻ አይደለም ነው። እኛዎች አሁን ስጋ የሚባል አይደለም። ስጋ አይደለም ነው ለእግዚአብሔር ስጋ ቀጥል። ለእግዚአብሔር የሚቀርበው ስጋ ብቻ ነው አላልኩም። የእህል ቁርባንም እኮ አልኩ ቀደም። የእህል ቁርባን መስዋዕት ይቀርብ ነበር። የእንስሶች ደምና ስጋቸውም ጭምር ይቀርብ ነበር እስከ መቃጠል ድረስ ስቡን ማቃጠል እንደዚህ አይነት ነገር ማለት ነው። ኦኬ ይሄ ለእግዚአብሔር እንደ ሕጉ እንዲቀርብለት ጌታ በሌዊ ነገድ በኩል በመረጠው በካህኑ በአሮንና በልጆቹ እጅ ይቀርብ ነበር እስከ የሺዋ መምጣት ድረስ ማለት ነው። ከዛ በኋላ ግን የለም አቁሟል እኮ። አሁን ታዲያ እንደዛ ሆኖ አንድ ሰው በእግዚአብሔር ፈንታ የሆነ ቡና አፍልቶ የሆነ ጭስ አጭሶ የሆነን መላእክት ስም ጠርቶ ያንን እኔ ያን ብበላ ምንድን ነው የምሆነው? እኔ ለጣዖት የተሰዋ ነው የበላኸው፣ ትረክሳለህ። ለዛ ጣዖት ብትሰግድ ትረክሳለህ። ለዛ ነገር ብትሰግድ ትረክሳለህ። ለዛ ነገር ብትበላ የቀረበውን ነገር ትረክሳለህ። ምክንያቱም ዘዳግም መጽሐፍ ላይ ጣዖትን የሚያመልክ እኮ ወይ ደግሞ ወደ ጣዖት የሚለምን የሚሰዋ የትኛውም ነገር ከአንዱ ከሕያው ከእግዚአብሔር በቀር ሌሎችን የሚለማመን ከጣዖት አምልኮ ጋር ይገናኛል። ጣዖትን የሚያመልክ ደግሞ ይረክሳል ማለት ነው። ያ ገብቶኛል። እሺ አመሰግናለሁ። እሺ ቴንክ ዩ ወንድም ነቀጥሉ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ሼር ኮፒ ሊንክ ታፕታፕ የምታደርጉ ወገኖች እስቲ ሪፍሬሽ አድርጉት። ታፕታፕ ሼር ኮፒ ሊንክ ይደረግ። እንቀጥላለን። ሌላ ኦርቶዶክሳዊ ሙስሊምም ካለ መግባት ይችላል። እያወራን የተነጋገርን ያለነው ሀሳብ በጣም ግልጽ ነው። ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ባይዘው ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን፣ መቀበል እንችላለን። መግባት ትችላላችሁ። አይዞህ ታዘባችሁ ከሆነ ልብ በሉ። ወንድምነት ቁርአኑን አውጥቶ ማንበብ ሲጀመር ግደሏቸው ተዋጓቸው ብሎ የሚለውን በአላህ ላይ አጋሪዎች የተባሉት አይሁዳውያንና ክርስቲያኖች መሆኑ ይታወቃል። ካልሆነ ሌላ መጽሐፍት እንገልጥባቸው ነበር ሌላ መረጃ እና ልክ ግደሏቸው ብሎ የሚለውን ከተናገርን በኋላ ግን አይታችኋል አይደል? በኮሜንትም ላይ ገዝተው ላይ ያሉት ጸጥ ርጭ ነው ያሉት። አልመለሱም እና እውነታው ይሄ ነው ማለት ነው።
ቴንክ ዩ ወንድም ነቀጥል። እሺ ወንድም ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። እያልን ያለ ነው መጽሐፉ ለምን እንደዚህ ይላል? ለምን ግደሏቸው ይላል? የሚመሩበት አሁንም አፕላይ የሚደረግ ህግ እንደሆነ ነው የሚያሳየው አይደል? የብሉይ ኪዳን ስርዓቶች፣ የብሉይ ኪዳን ትምህርቶች እንደ አዲስ ኪዳን ዳይሬክት አፕላይ የማናደርጋቸው ትምህርቶች አሉን በክርስትና ህይወት ውስጥ ማለት ነው። ኦኬ ላለፈው ኪዳን ሰዎች ይኖሩባቸው የተዳደሩባቸው የነበሩት ትምህርቶች አሉ፣ ሀሳቦች አሉ፣ ትእዛዞች አሉ። አሁን እያወራን ያለነው ማለት እንደ እስልምና አሁን የሚመሩበት ይሄው መጽሐፍ ነው። ሌላ የተለያቸው የለም። ያለፈም ኪዳን አይደለም። ኮንሰፕቱን እሱን ማየት መረዳት ይቻላል። ስለዚህ በዚህ ጉዳይ ላይ ግደሏቸው ይላል። ሊትራሊ ቃል በቃል ማለት ነው። ተዋጓቸው ይላል። እስኪ ማለት በቃ እስልምና እስኪቀበሉ ድረስ ማለት ነው። እና ለምን ጥያቄው እሱ ነው። ወሳኝ ጥያቄ ነው የጠየቀው። ለምንድን ነው እሱ? ኦኬ እና አይልም ስትል የነበርከው ሰውዬ የት ነህ ነው ጥያቄው። ያው መጽሐፍ ይላል። ወይ አንተ ተሳስተሃል ወይ መጽሐፍ ተሳስቷል። በአብዛኛው ሙስሊም መጽሐፍቶቹን አያውቃቸው። ኦኬ በቅንነት የምታየው አሁን ኢቨን አገልጋዮቻቸው የክርስትናን መጥፎነት በማውራት ለማሳየት ነው እንጂ የሚሞክሩት ስለራሳቸው አያነሱ። ክርስትና ውስጥ መደበቅን ነው የሚፈልገው አይደል? እስልምና ክርስትና ውስጥ መደበቅን ነው የሚፈልገው። በራሱ ሊቆም የሚችል እምነት አይደለም። ራሱን ችሎ ሊቆም የሚችል ቤተ እምነት አይደለም። ወይ አይሁድ ውስጥ ወይ ክርስትና ውስጥ ነው ሊደበቅ የሚችል። እሱን ነው እያደረጉ ያሉት እንጂ መጽሐፉ በራሱ እስልምና በራሱ ራሱን ችሎ ሊቆምና ስለራሱ መመስከር የሚችል ቤተ እምነት ግን አይደለም። ሌላ ነገር ካላነሳ ማለት ነው። ምክንያቱም ድንገት እኮ ነው ከ600 ምናምን ዓመት በኋላ ድንገት ተነስቶ ነው እያወራ እየተናገረ ያለውና ድንገት ተነስተ ብዙ ነገሮችን ማስተካከል አትችልም። ከባድ። እሺ ሌላ ኦርቶዶክሳዊ ካለ እስልምና ላይ የምታገለግሉ ሰዎች ካላችሁ መግባት ትችላላችሁ። ያው ከፍተን እየጠበቅናችሁ ያላችሁት ካላችሁ ማለት ነው። እሺ ሰላም ረዴት፣ እንዴት ነሽ? ረዴት እሺ አይ ቲንክ በስተት ይሆናል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እያወራን የነበረው ስለ ኢየሱስ ምልጃ ተነስቷል። እንደውም ዛሬ ዝኩርና ቁርባኑን አላነሳነውም። አንድ ቪዲዮ አለ አይደል? እሱን ላሰማችሁና እንቀጥል። እንዴት ቤተክርስቲያኒቷን አገልጋዮቿ ደግሞ እንደሚያፍሩባት እንድታዩ ያክል ነው። አንድ ቪዲዮ ላሰማና ከዛ እንቀጥል። እሺ ምዕመናን ወንዶችና ሴቶች በገዳም የሚሰጠው ሰዓት ላከ አባቶች የሚሰጡት አልያም የመድኃኔዓለም ዝክር እንደ ስጋ ወደሙ ይቆጠራል፣ በስጋ ወደሙ ፈንታ የገባ ነው ብለው የሚያስተምሯቸውን ሰዎች ተጠንቀቋቸው። የክርስቶስ ቅዱስ ስጋው ክቡር ደሙ ከነዚህ ጋር አይደለም ሊመሳሰል ቀርቶ ለማመሳሰል ለማነጻጸር መሞከር ኃጢአት ነው፣ በደል ነው ማለት ነው። ማን ይሄን የተናገረው? ወንድምነት ሚዩት ነው። እሺ ታውቀው ይሆን እንደ ስጋ ወደሙ ይቆጠርልናል የሚሉ ሰዎች አሉ። ኦኬ ቆም ታላላቅ ገዳማት በመሄድ አሁን ሐሳቡ እንድታዩት ነው ያነሳው። ሐሳብ በጣም
ተናገረው ሐሳብ ትክክል። ስህተት የሆነው ሐሳብ ምንድነው? ቤተክርስቲያኒቷስ ነው ጥያቄው። ኦኬ ቤተክርስቲያኒቷ መሬት ላይ ያለችው ቤተክርስቲያን ግን ልትካድ አትችልም። ዝክር ከቁርባን ጋር እኩል የሆነባት ቤተክርስቲያን ግን አለች። የጌታ ስጋና ደም ከዝክር ጋር እኩል ያደረገች ቤተክርስቲያን ግን አለች። እኩል ያደረገች ማለት ነው። የተካች ያውም ከዝክር ፍርፋሪ ጋር እኩል ያደረገች ማለት ነው። የለም ይሄ ትምህርት ቤተክርስቲያኒቷ ውስጥ መናፍቁ ማን ነው እያልን ነው በዛው። አሁን ላይ ያለችው ይሄን ኦርቶዶክስ ይሄንን የምታምነው ኦርቶዶክስ መናፍቅ ናት ማለት ነው። የመነፈቀ ትውልድ ነው ያለው ማለት ነው ቤተክርስቲያኒቷ ውስጥ። ካላችሁ ሐሳቡን እንዴት ታዩታላችሁ? ትቀበሉታላችሁ ወይስ ትቃወማላችሁ? ስታንዳችሁ ምን ጋር ያው እድል እንሰጣለን። ካላችሁ መግባት ይችላላችሁ። ወይ ዜሮ ስታንድ ጋይስ። ኦኬ አቋማችሁ ምኑ ጋር ነው? የእናንተ እንደ አንድ ኦርቶዶክሳዊ ምኑ ጋር ነው የምትቆሙት? ስታንዳችሁ ምኑ ጋር ነው? ይከብዳል ጥያቄው? አይከብድም። እንደ አንድ ኦርቶዶክሳዊ ምንድን ነው የሚሰማችሁ? የጌታ ስጋና ደም ከዝክር ጋር እኩል ነው? አንድ ነው? እኮ ንግግሩ እንደምናት በእነሱ አስተምሮት በእነሱ ቋንቋ የጽርፈት ንግግር ይባላል። በቃ የመጨረሻ ምን ብዬ ልበልህ፣ ሌላውን ዓለማውያን የሚጠቀሙትን ቃል እንዳልጠቀም ብዬ በሚል ማለት ነው። የጽርፈት ንግግር ይባላል። በቃ በዚህና ልክ አራክሰህ፣ አዋርደህ፣ አንቋሸህ፣ አቃለህ፣ አጣጥለህ የምትናገረው ንግግርን ነው የተናገሩት። ኦኬ ክቡር ነው ብላ የምትለው ቅዱስ ነው ብላ የምትለው የጌታን ስጋና ደም መታሰቢያ የሆነውን ቁርባን ብሎ የሚለው ራሱ ለአይሁዳውያን አባቶች ይጠቀሙበት የነበረ ነው። ቁርባን ለእግዚአብሔር የሚቀርብ መስዋዕት ነው። ኦኬ አሁን ኦርቶዶክስ ለእግዚአብሔር የምታቀርበው መስዋዕት የለም። ጋግራም ይሁን ምንም ነገር አድርጋ የምናቀርበው ነገር የለም። ካለን መጽሐፍ ቅዱስ የአዲስ ኪዳን ላይ ብሎ የሚለው የከንፈሮቻችሁን ምስጋና ነው፣ የከንፈሮቻችሁን ፍሬ ምስጋና ነው አቅርቡ ብሎ ያለው ለእግዚአብሔር ማለት ነው። እና በዚህና አለ ኪጂ ዘንገንሽ ኦኬ ስለዚህ የመጽሐፍ ቅዱስ ከሚያስተምረው ጋራ የማይገናኝን ነገር በዚህና ያለ ያነጻጸረ ማንም የለም። በቃ የመጨረሻ የንቀት ማለት ሰው እጁን ማለት ሰው በልቶ ካፉ የወደቀ ወደ አፉ ሲያስገባ ካፉ የነጠበ ወደ መሬት የወደቀ እጁን በልቶ የጠራረገበት እና ከመብል በኋላ የተረፈ ከሳህን ላይ ከትሪ ላይ የተጠራረገ ውድቅ ዳቂ የሆነ እሱ ፍርፋሪ ይባላል። በእግር የተረገጠ ወይ ለወፎች የሚሰጥ ወይ ለውሾች የሚሰጥ ወይም ደግሞ አንዳንዱም እንኳን ራሱ ለድሃ ሲሰጥ እሱን ሁሉ ነው የሚሰጠው። ለዚህ ነው ኢየሱስን ሰጥተው እንጸድቃለን፣ እሱን ሰጥተው በስራችን መንግስተ ሰማያት እንገባለን ብለው ይላሉ። ልጆቻቸው ሲበሉ የተረፋቸውን አብክተው የተዉትን እነሱም ሲበሉ አብክተው የተዉትን ለድሃ በመስጠት እሱን ሰጥቻለሁና ጸድቃለሁ በስራዬ። አብርሃም በስራው ጸድቋል ነበር ወይ? አብርሃም እኮ በስራው ቢጸድቅ እኮ አብርሃም ፍርፋሪ እኮ ሰጥቶ አይደለም ወንድሞች እናቶች፣ ልጁን ሰጥቶ ነው። አብርሃም ቢጸድቅ በስራው የጸደቀው 300 ባሮች በቤቱ ማለት ነው 300 ባሮች ነበሩት። ከነሱ የተወለዱ ውላጅ ሁሉ የሱን በግና የበግ የፍየል የከብት መንጋን ሁሉ ጭምር ያ ሁሉ ባለጠግነት ስለነበረው
በቤቱ ከ300 ባሮች ከነ ልጆቻቸውና ከነ ልጅ ልጆቻቸው ሁሉ ጭምር ይበሉት የነበረው ሀብት ነበር የነበረው። ፍርፋሪ ከሳራና ከአብርሃም የተረፈ ፍርፋሪ ነበር የሚሰጣቸው የነበረው እና ለእንደዛ ወይ ለድሆች ይሰጣል፣ ወይ ለውሻ ይሰጣል፣ ወይ ለወፍ ይጣላል። ከሱ እኩል ነው የቆጠሩት የጌታን ስጋና ደም መታሰቢያ የሆነውን ቁርባን ብለው የሚሉትን ማለት ነው። ከፍርፋሪ እኩል ማለት ነው። ሰው ጠጥቶ ከተረፈው ማነው ሰው ጠጥቶ ከተረፈው አልኩኝ፣ ጠጥቶ ከጨረሰው ጠላ ውስጥ ከማድጋው ማለት ነው። ከዛ ውስጥ የቀረ አተላ እንግዲህ ጠላ አተላ ስላለው ማለት ነው። ብቅልና ጌሾ አለው ሲቀዳ ከነገፈቱ ሁሉ ጭምር ይቀዳል አንዳንዱ ላይ ማለት ነው። እና ከሱ ሲጠጡ የተረፈ እንኳን ቢኖር ጠጥቶ የተረፈው የተወሰነው ፓርት አይደለም፣ ጠጥቶ አልቆ ጠላው ከጋኑ ውስጥ አልቆ ጋኑ ውስጥ ከስር ግርግዳው ላይ የተጣበቀ የአተላ ቅሪት ማለት ነው። የጌሾም ይሁን የገፈቱ ማለት ነው። ስላደግንበት ያ ገፈቱ ጋኑ ላይ ተጣብቆ የቀረ እሱ ለከብቶች ነው የሚሰጠው ብዙ ጊዜ ማለት ነው። ከሱ እኩል ነው ቅዱስ ቁርባኑ ብላ የምትልኮ ቤተክርስቲያን ነች። ጋኑን በመላሱ ይላስ ይላል። ያንን ቢልስ እንደ ቅዱስ ቁርባን ይሆንለታል። ምክንያቱስ ቅዱስ ቁርባኑ ያለውን ቫልዩ ያህል እዛ ጋን ውስጥ ያለው አተላ ቫልዩ አለው። ባጭሩ ኦርቶዶክስ አተላ ከቅዱስ ቁርባን እኩል ነው ብላ የምትለው። ኦኬ። እና እንዴት አስቀያሚ አጸያፊ እንደሆነ ይታያችሁ ማለት ነው። እና አምላክን በዚህ ነው ያልክ የተሳደበ እኔ ክርስትና ሃይማኖት ውስጥ ሆኖ አምላክን ከኦርቶዶክስ ተዋሕዶ ቤተክርስቲያን የተሳደበ ማንም የለም ነው ብየመለው። በዚህ ነው ያልክ ወንድሞችና ሶስት ክቡሩን ቅዱሱን ነገር ጌታ አክብሮ ቀድሶ የሰጠንን ነገር በዚህ ነው ያልክ ይመስላል ይመሳሰላል እያሉ ትከርሻ ለትከርሻ ጫማ ለጫማ እያለካኩ ያስቀመጡት ትምህርት ይሄ ሰይጣናዊ የሆነ ትምህርት ነውና ካሉ ይመልሱልን። ቆሞስ የተናገሩት ትክክል ነው። ወንድምነት አሁን የከፈትከው ቪዲዮ ቆሞስ እንደሆኑ ያሳያል። ስማቸውን ግን አላቃቸውም። ግን የግድ ስማቸውን ማወቅ አይጠበቅብንም። ዋናው የተናገሩት ትክክል ነው ትክክል አይደለም ብሎ የሚል ነው። አዎ ትክክል ነው። ቤተክርስቲያኒቱ ታመሳስላለች አታመሳስልም? በጣም ነው የምታመሳስለው። በጣም ብዙ ትከርሻ ያለካካችሁ ነገር አለ ከጌታ ጋር፣ ጫማ ያለካካችሁ ነገር አለ ከጌታ ጋር እና ግን ክርስቲያኒ ተብሎ ተጠርቶ የእስራኤል አምላክ እግዚአብሔርን በዚህ ነው ያልክ ማዋረድ ሶ ፔንፉል ያማል እና ንስሐ እንዲገቡ ነው የምናዛው። ግን ኦርቶዶክሳን የሚሉ ካለ ገብተው ማለት ይችላሉ። ቴንክ ዩ መቀጠል እንችላለን። ወንድምነት ተባረክ። እሺ አላችሁ ኦርቶዶክሳን ካላችሁ መግባት ይችላላችሁ። አንድ ቁጥር ጻፉልን እናስገባችኋለን ማለት ነው። ኦኬ አንድ ቁጥር ከጻፋችሁ እናስገባችኋለን። እሺ ኦርቶዶክሳይ አላችሁ እንዳላችሁ ይሰማኛልና አንድ ቁጥር ብቻ ጻፉልን። ይህን ሀሳብ የምናነሳበት ምክንያት ወንድምነት እንዳለው ቤተክርስቲያኒቷ አሁንም እንዲህ ታስተምራለች። ኦኬ እነዚህ መጽሐፍቶች የቤተክርስቲያኒቷ መጽሐፍት ናቸው። እምነቷን ምእመናን አሁንም የሚከተሏቸው እነዚህ መጽሐፍቶች እሺ ቲቲ ሰላም አልገባም። እሺ የቤተ ክርስቲያኒቷ አስተምሮ ናቸው። መሬት ላይ ይሄ ነገር አለ። ለዚህ ነው ቤተ ክርስቲያኒቷ መታደስ፣ መለወጥ፣ መቀየር የሚያስፈልጋት። ለዛ
ወደ እግዚአብሔር ሐሳብ ድጋሚ መመለስ አለባት የምንለው በምክንያት ነው። ቀደም በደንብ በሚገርም ማገላለጽ ወንድምነት ገብቶታል። የጌታ ቤተክርስቲያን ነኝ ብላ ራሷን የምትጠራ የጌታ ስጋና ደምን በዚህ ደረጃ ላይ አዋርዳ በዚህ ደረጃ ላይ አስቀምጣ ማየት በጣም ያሳዝናል። ለአንድ ጻድቅ ቅዱስ የተደረገ ዝክር ከጌታ ስጋና ደም ጋር እኩል አድርጎ ማስቀመጥ በጣም ነው የሚያሳዝነው። ለጻድቁ ለቅዱሱ የተደረገ ያውም እሱንም አድርገ የሚል የመጽሐፍ ቅዱስ ትምህርት የለም። ለሱ የተደረገ ለቅዱሱ ክብር የተደረገውን ጉዳይ የጌታ ስጋና ደም ጋር እኩል አድርጎ ማስቀመጥ ሶ ፔንፉል ነው አይደል? ያማል። በጣም ነው የሚያማው። በጣም ነው የሚያማው። ኦኬ፣ በጣም ነው የሚያማው። መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም። ቤተክርስቲያኒቷ ናት ያላት። ሶ መታደስ የሚያስፈልጋት ለዛ ነው። ወደ ጌታ መቅረብ የሚያስፈልጋት ለዛ ነው። መጽሐፍ ቅዱስን ማንሳት አለባት የምንለው ቤተክርስቲያኒቷ ለዛ ነው። ካለዛ ቤተክርስቲያኒቷ ጠፍታለች። የጌታን ስጋና ደም በዚህ ደረጃ ላይ ካቃለለች ረክሳለች። ከራሷ አስተምሮ ጋር ራሱ ትጣላለች። ምክንያቱም የጌታ ስጋና ደም ይለወጣል ብላ የምታስተምር ቤተክርስቲያን ናት። እንደሚለወጥ ታምናለች። ፊዚካል የሆነ ነገር ባይኖርም ግን ካህኑ ሲባርከው ካህኑ አማካኝነት የሚለወጥ የሚቀየር ነገር እንዳለ ታምናለች። ምክንያቱም ቤተክርስቲያኒቷ የጌታ ስጋና ደም መታሰቢያ ነው ብላ የምታምን ቤተክርስቲያን አይደለች። ሶ የሚለወጠውን ይሄንን ብላ የምታምነውን ነገር ከጌታ ስጋና ደም ጋር አንስታ ቁርባንን አብራ ዋህዳ የምታወራ ቤተክርስቲያን ናትና ሶ እኛ አባት ያሉት ነገር ትክክል ነው። ግን ቤተክርስቲያኒቷ ግን ይሄንን ትምህርት ታስተምራለች፣ ትናገራለች፣ ታወራለች። ሶ ይህች ቤተክርስቲያን መታደስ አለባት የምንለው በምክንያት ታምረ ማርያም እንደታደሰ ሰማ ወንድምነት ታምረ ማርያም የትግራዩ ሲኖዶስ ቀየረው። እንደዛ ሜሎስ አንድ ሰርቶ ነበርና ቀለ እየነዳው በደንብ አልሰማሁትም። እስቲ እንስማ። ካስተላለፋቸው ውሳኔዎች መካከል እስቲ አንደኛው እንስማ። ብዛዕባ ኣብዚ ኣብ ምብራቅ ዓዲግራት ሃገረ ስብከት ተተርጊሙ ብሊቃውንቲ ጉባኤ መንበረ ሰላማ ተኣሪሙ ዝቐረበ ተኣምረ ማርያም ተሓቲሙ ኣብ ኣገልግሎት ክውዕል ትእዛዝ ሂቡ። እንግዲህ መስማት እንደቻልነው በአዲግራት ሀገረ ስብከት ተተርጉሞ በመንበረ ሰላማ ደግሞ ያሉ ሊቃውንቶች እንግዲህ አርመው ያዘጋጁትን ተአምረ ማርያም የትግራይ ሲኖዶስ ታትሞ ወደ አገልግሎት እንዲገባ ውሳኔ ያስተላልፈዋል። እንግዲህ የተአምረ ማርያም ምን አይነት ይዘቶች አሉት፣ ከቀድሞ ተአምረ ማርያም በምንድን ነው የሚለየው የሚለው ታትሞ ሲወጣ የምናየው ነው። ግን ከአሁኑ አንድ ነገር መናገር እችላለሁ። በተአምረ ማርያም እስከዛሬ ድረስ ስንጠቅሳቸው የነበሩ ስህተቶች ሙሉ ለሙሉ ባይሆንም በከፊል እንደታረሙ ተስፋ እናደርጋለን። ይሄ ጥሩ ጅማሮ ነው። ሌሎቹ መጽሐፍቶች ላይ እንደዚህ እንዲሄዱባቸው እንግዲህ እንጠይቃለን ማለት ነው። በስተመጨረሻም የትግራይ ሲኖዶስ የተአምረ ማርያም ቀድሞ የምናውቀው ትርጉም ልክ እንዳልሆነ አረጋግጦ የራሱን ትርጓሜ ወይም ደግሞ የራሱን ትርጉም አስተካክሎ ይዞ መጥቶልናል። እሱን ደግሞ ያው ለንባብ ሲበቃ የምናየው ይሆናል። በስተመጨረሻ ሰማው ወንድምነት። ግን አሁን ምን ጨምረዋል ምን አውጥተዋል ብሎ የሚለው ማየት አለብን። ግን ይበል የሚያሰኝ ነው። እኔ ከትግራይ መንበረ ሰላማ ሲኖዶስ ብዙ ነገር ጠብቃለሁ። በባለፈውም የተክለ ሃይማኖትን ገድል አንቀበልም ሲሉ ነበር እና ይሄ በጣም ትልቅ ነገር ነው። ግን ከተአምረ ማርያም መጽሐፍት ውስጥ ለሰው ይጠቅማል ብለው የሚተውት ታምር አለ ወይ? ሙሉን ታምር እንዳነበበ ሰው ጠብቃለሁ።
እንጂ አሁን ጮቤ አረግጥም እልል በሉ አጨብጭቡ ተቀመጣችሁ ተነሱ ምናምን ነገር ብለን አንልም። ምን ጨምረዋል ምን ቀንሰዋል የምናየው ነው። ምክንያቱም አሁን ቤተክርስቲያኒቱ እጄ ላይ ነጩ አንተ ጋር አለ አይደል? ምን አልኩ? እንደምን ተቋረጠ? ነጩ አለ አይደል? አንተ ተቋርጦ ነበር። እሺ በ2014 ያተመችው ነጩ አለ አይደል? አለ አስታክያለሁ ብላ ያለችው ማለት ነው። ውስጡ የተጻፈ ጉድ በቅርብ እንዳለ እንገላልጠዋለን። አረምኩ ብላ የሌለውን ሁሉ ነው። Where is my mighty? Where is my miru? እና ይበል የሚያሰኝ ነው። ደስ ይላል። ግን ምን ጨምረዋል ምን ቀንሰዋል ሳይ ነው ማምነው። ወንድምነት የመንበረ ሰላማ እንዲታተም አርመዋል አይደል? የማሳተሚያ ገንዘቡን አግኝተው ያሳትሙታል ወይ? አይ ቲንክ ሊሆን ይችላል የሚያሳትሙት በአማርኛ ላይ ያሳትሙት ችግር የለውም። በትግርኛ ቋንቋ ኤርትራውያንና ኢትዮጵያውያን ወገኖች ስላሉ ታምረ ማርያሙ ታትሞ ሲወጣ እናያለን። መቅድሙ አካባቢ ያለውን ያስተካክሉታል አያስተካክሉትም? የመጀመሪያው መቅደም ሁለተኛው መቅደም ላይ ያለው ታምሩ ደግሞ ባለ ስንት ነው? አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ባለ 64 አለ፣ ባለ 111 አለ፣ ባለ 317 አለ፣ ባለ 415 አለ እና ደግሞ ከሱ በላይ ደግሞ ያለው ተብሎ የሚባለው አለ። ግን እስቲ ሲያወጡት እናያለን። ግን አሁን ስረዛ ድለዛ ላይ ናቸው። አየህ ነገሩ ሁሉ እንትን አለ። ምንድነው ወደ ብርሃን ወጣ። አሁን እዚህ በዛ ሰርዙ፣ በዚህ ደልዙ፣ በዚህ አስወጡ፣ በዚህ አስገቡ፣ ይሄኛው ይውጣ፣ ብፁዕ አባታችን ይሄኛው ይግባ፣ መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት አሁን እኛ ለህዝቡ አደባባይ ላይ ስናሰጣባቸው ነው። ለዘመናት ተከብረው የነበሩ መጽሐፍቶች ሁሉ ጭምር በሙሉ እህል ሳይበላ ውሃ ሳይጠጣ በባዶ ሆዳቸው ያነቧቸው የነበሩ መጽሐፍቶች ምን ያህል ትውልድ ገዳይ እንደሆኑ ውስጣቸው ያሉትን ነገር ካሜራ ከፍተን ግዕዝ ከአማርኛ ምዕራፍ ከቁጥር ገልጠን ገላልጠን ስናሳይ የትግራዩ ይሄን ቀንሳለሁ፣ የመንበረ ሰላማው ይሄን ቀንሳለሁ፣ የመንበረ ተክለ ሃይማኖቱ ይሄን ጨምራለሁ፣ የመንበረ ጴጥሮስ የኦሮሚያው ደግሞ ይሄኛው መካተት አለበት። በቃ እንደዚህ በሚል ሰዓት ላይ ትውልዱ መንቃት አለበት ማለት ነው። መንቃት አለበት። የቱንም ቢጨምሩ የቱንም ቢቀንሱ ይሄኛው ይውጣ ይሄኛው ይግባ ብለው ቢሉ የሚወጣውም የሚገባውም ሁሉም ጥቅም የለውም። ነገረ ድነትን ያቃለለ ጽሁፍ ነገረ ድነትን በክርስቶስ ኢየሱስ በማመን የሚገኘውን የኃጢአትን ይቅርታ የማርያም ታምር ሲነበብ ሰምቶ እኮ ወደ ቤቱ የሚሄድ እኮ ስጋው ደግሞ እንደተቀበለ ይሆንልኛል ይደረግልኛል እኮ ነው ብሎ የሚለው የማርያምን ታምር እኮ እስከዛሬ ድረስ እያወጣን የዘረገፍንባቸውን ሁሉ ጭምር እኮ ነው አብረው ጽፈው ይህንን ታምሯ ሲነበብ ሰምቶ የናቀ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቲያን ማህበርም አይቆጠሩም። የተረገሙና የተወገዙ የተለዩ ናቸው። አባ ሚካኤል በምንባል በእኛ በቃላችን ስልጣን ብለው ማለት ነው። የማንም የአረብ ሽማግሌ ሁሉ የገዘተው ግዝት ማለት ነው። ወንድሞች ናቶች እነ ኢሳያስ እንኳን እንደዚህ አላሉ። እነ ኤርሚያስ እንኳን እንደዚህ አላሉ። የብሉይ ኪዳን ነቢያት ታላቁ ሙሴ እንኳን እንደዚህ አላለም። በቃላችን ስልጣን የተወገዙ የተረገሙ ናቸው ምናምን ነገር እያሉ ቅዱስ ጳውሎስ ሐዋርያው እንኳን እንደዚህ አላለም። እና ይሄንን ደግሞ መግቢያው ላይ ያደረጉት መቅድሙ ላይ አየህ፣ መቅድሙን አስቀድሞ ያነቡልሃል። አስቀድሞ ታምሩ ከመነበቡ በፊት መቅድሙ ነው የሚነበበው። መቅድሙ ሲነበብ ደግሞ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ይላል። እንዴ አየህ፣ እነሱ ቀጥለው ለሚያነቡልን ውሸት ጥያቄ እንኳን እንዳንፈጥር መቅድሙ ላይ ማስፈራሪያ ያስገብተውልህ ነው የሚያነቡት ማለት ነው። የእመቤታችንን ታምሯን ይናቁ ይላል። ከዛ ስናነበው ውስጡ ገብቶ ሲነበብ የሴት ብልት ሳሙ የወንዶችን ግን ቁረጡ የሚል ማለት ነው። ይሄ እኮ ፌር እኮ አይደለም። ወንዶች ሰላማዊ ሰልፍ ነው መውጣት ያለብን በዚህ ጉዳይ የእውነትን ለመናገር ማለት ነው። ነገሩ የሚቆርጥ ሲኖር አይደል እንዴ? አልፋታህም ስልህ እኔ ጋር ቆርጣለሁ ብለህ ብትመጣ አልፋታም። ግን እንዲህ ነው የሚለው ታምሩ፣ የወንዶችን ገዝግዙና ቁረጡ፣ የሴቶችን ሳሙ። ይሄ ነው ውስጡ የተጻፈው። ምን በወጣኝ ነው የሚቆረጥብኝ እንዴ? ወንድሞች እናቶች በምን ጉዳይ ነው ቁረጡ ብሎ የሚባለው እንዴ? ታዲያ እጅ እግር ይሻላል ቢያንስ። ወንድ ልጅ እኮ ብልቱ
ቆረጥክ ማለት ዘሩን አጠፋው ማለት ነው። እንዳይተደረቅ እንጨት ነኝ ብሎ በትንቢተ ኢሳይያስ መጽሐፍ ምዕራፍ 56 ላይ እንደተናገረው ደረቅ እንጨት እንዲሆን አደረከው። ጃንደረባው እኔ ደረቅ ዛፍ ነኝ አይበል ብሎ ሲል ምን ማለት ነው? የደረቀ ዛፍ ቁጥቋጦም ይሁን ፍሬ አፍርቶ ዘር እንደማይተካ ወንድ ልጅ ነገርየውን ከቆረጥከው በቃ ደረቅ ዛፍ ነው፣ ዘር የለም ማለት ነው። ለምደው ቆይ ይሄንን አውጥተናል ብለ አሁን ሲያወጡ ጥያቄ ተፈጥሯል። አሁን ማህበረሰቡ ጋር ጥያቄ ተፈጥሯል። አየው አይደለ ታይ ሲጽፍ የታመረ ማርያም ደጋሚ ያንተ ምን ይሰራልሃል ቢቆረ አቤት ከፈለክ ያንተን ቆርጠ ለድመት ስጥ ብራዘር። የኔ ምን ቦታዬ ነው የሚቆረጠው? ለውርዬ መስጠት ትችላለህ አንተ አስቆርጠ። እኔ ግን አትቆርጠውም። ኦኬ ይሄ ነው መጽሐፋችሁ፣ ይሄ ነው ውስጡ ሲነበብ ለማለት ነው። ይቆየን ቀጥሎ ለምነት። ኦኬ እሺ ሜርሲ ዌልካም ብለናል። እንኳን ደህና መጣሽ። ባይዘው እህትየው ሜርሲና እኔ በትክክለኛ ማረጋገጫ ልደታችን ነው የተወለድንበት ግንቦት 1 እውነት እና የማርያም ነው ብዬ ስል አይ የሷ በእርግጠኝነት የሚታወቅ አይደለም ማለት ይንከር እችን ሜርሲዬ እንደዚሁም ኤርሚሻ ምንወድ ሃፒ በርዝዴይ ቴንክ ዩ ሶ ማች ዳንዬ። እንትኑን ቲክቶኳን እየሰጠው ነበር፣ ለዛ ነው ማይክ ማንሳት ያልቻልኩት። ሰላም ብያለሁ፣ አመሰግናለሁ ሁላችሁንም። ዳንዬ፣ ኤርሚ፣ መቅዲ፣ ጸግሽ፣ ሰኒ ቴንክ ዩ ሶ ማች አመሰግናለሁ። ስላየኋችሁ ደስ ብሎኛል። ተባረኩ። አንድ ቀን ነው የተወለዳችሁት? ሁለታችሁም የልደታ ልጅ ናችሁ? አይገርምም? ግንቦት 1 ቀን እሷ የተወለደች ለመጀመሪያ ጊዜ ያገኘው እኔ ብቻ ነበርኩ ሚዲያ ላይ ግንቦት 1 ተወለድኩ ከማርያም ጋር። የማርያም ብላ ኦርቶዶክስ ግንቦት 1 ብላ ትላለች። በሱ ራሱ እንኳን አይስማሙ። መስከረም 10 ነው ብለው የሚሉ አሉ ይላል ታምረ ማርያም። አዮ የማርያም ልደት እንኳን ራሱ አይስማሙ። የጌታ ልደት ላይ አይስማሙም። አንዴ በ28 አንዴ በ29 ነው ብለው የሚሉ አሉ ይላሉ። እና ግን ጌታ ይባረክ። ቴንኪ ወገኖች፣ ጸጋ ይብዛላችሁ። እንኳን ተወለዳችሁልን። በእውነት ለትውልድ በረከት ናችሁ እናንተ። እግዚአብሔር ይባረክ። ቀሪ ዘመናችሁን ደግሞ ጌታ ይባርክላችሁ። ከዚህ በላይ የምትሮጡበት፣ ከዚህ በላይ ጌታን የምታገለግሉበት ድንቅ ዘመን ይሁንላችሁ። በጣም እንወዳችኋለን። ሃፒ በርዝዴይ እንላለን። የእውነት እንኳን ተወለዳችሁ። ቴንክ ዩ ጋይስ። እሺ ሌላ ኦርቶዶክሳዊ አይኖር ይሆን? ሌላ ኦርቶዶክሳዊ አይኖር ይሆን? አረው ዊሽ ይኖራችሁ በበርዝዴይ ዊሻችሁን ትነግሩናላችሁ። ሜርሲ። የኔ ዊሽ ዳንዬ ሲኦል ባዶ እንዲቀር። አሜን። ያ የእግዚአብሔር አምሳል የሆነው እያንዳንዱ ነፍስ በምድር ላይ ያለው መዳን እንዲሆንለት፣ ክፉ እንዲከስር፣ ሁሉም እንዲያመልጥ፣ የመስቀሉ ዋጋ እንዲገባው፣ የጨለማው መንግስት እንዲከስር የኔ ውሽ እሱ ነው። አሜን ብለናል። አሜን። ጌታ በአንቺ ዘመን ዊሽሽን
በአንቺ የሚሰራውን ስራ ሁሉ ይስራ። እንጸልይላችኋለን። ጌታ ኢየሱስ ይባረክ። ተባረኩ። ወንድምነት አለ ዊሽ አሎ ሰላም ነው ዳኪ። እሺ አብርሽ አንተን አልነበረም? እሺ እንኳን ደህና ቆየ ዳጊ። ደህና ነህ? አለው ደህና ነን አብርሽ። አሎ ሁሉ ሰላም፣ ሁሉም ሰላም። እየሰማሁ ነበር። ጥሩ ነገር እያደረጋችሁ ነበር። ጥሩ ነው። እሺ ምንድን ነው ሀሳብህ? ሀሳቤ ከአንተ ይጀምራል። አንተ ጀምር። የምትጠይቀው ነገር ካለ ጠይቅኝ አባት። ምንድን ነው ከኔ ልጀምር? እሺ ቤተክርስቲያን ዝክርና ቁርባን ለምንድን ነው እሱ አንድ ያደረገችው? ማለት ቤተክርስቲያን እሺ ድገምልኝ። ቤተክርስቲያን ዝክርና የጌታን ስጋና ደም አንድ አድርገዋለች። እንዴት አስረዳኝ። እንዴት አንድ ሰው ቁርባን ባይወስድ ዝክሩን ግን ቢወስድ ችግር የለውም የሚል አስተምሮት አለ ነው የምትለው አንተ? በኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትለው? ያለው ሰው ራሱ ትክክል አይደለም። ትክክል አይደለም። ማስረጃ አስተን ትክክል ካልሆነ ያለውና አሳኝ። በማስረጃ አሳኝ። ካንተ ነው የሰማሁት። ከኔ ነው የሰማው። እሺ ወንድምነት ውጪ እንዳለ ተስፋ አደርጋለሁ። ጌታ ሆይ እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ ይላል። ድርሳነ መስቀል። ይሄ መጽሐፍ ተሳስቷል እያልከን ያለው አብርሽ አለ እየሰማሁ። እሺ የተናገረው ሐሳቡ ድርሳነ መስቀል የቤተ ክርስቲያን በጣም የታወቀ መጽሐፍ ነው፣ ጥያቄ የለውም። ይሄው በዚህ መጽሐፍ ላይ ሰው ቁርባን መቁረብ ካልተቻለ የወደቀውን ፍርፋሪ ይብላ ይላል። ይኸውልህ ዳኪዬ ምን መሰለህ፣ እኔ የምረዳው የማውቀው ማለት ነው አንድ ሰው በእለቱ ያን መስቀል በሚሰማበት ጊዜ በእለቱ መቁረብ ካልቻለ የእለቱ ቀን የታቀን ካልቻለ በሚመቸው ጊዜ ደግሞ የታቀን ደግሞ ይቆርባል። ገብቶሃል አባባሌ? ገብቶሃል? እኔ የምረዳው እንደዛ ነው የምረዳው። ያንተ አረዳድ እኔ እውነቱን ነው የምናገረው ዳጊ፣ መዋሸት አልፈልግም። እኔ ላስረዳ አረዳድ ነው የምነግርህ። አረዳድ እኔም እጠይቃለሁ እኮ የሰው ልጅ ደግሞ ጭቅላት ብልሃትነት ጥበብ ይፈልጋል። ይሄን የሳኔ ያነበበ ሰው ባይቆርብ ያን ስክር አስታውሶ ለሚቆርብበት በሚፈቅድበት ጊዜ ይቆርባል ማለት ነው እንጂ ያ ሳይቆርብ ይሄ ከሰማ በኋላ ቢሞት መንግስተ ሰማያት ይገባል ማለት አይደለም። ይሄ ፌር ነው። እንደዚህ የሚል ሐሳብ አይደለም። ተረዳኝ። እኔ ማለት የፈለኩት የሌለውን ሐሳብ ነው የምታወራው። መጽሐፉ ውስጥ የሌለውን ሐሳብ ያንተን ሐሳብ ነው የነገርከን። መጽሐፉ ግን ምን ይላል? ፊደሉ ይገላል ትርጉም ያድላል ሲባል ሰማን። አሁን አንተ እኮ በፊደል ነው በፊደል ይገላል ትርጉም ነው ይድላል። ይሄ ማወቅ አለበት። አሁን ችግሩ አብርሽ ትርጉም በስለሽ ሆነባ። አየው፣ ምክንያቱም ቤት መጽሐፍ እንደሱ ስለማይል መጽሐፍ ያላለውን ነገር ነው እያልክ አተረጉመው። ትርጉም ማለት ያለን ሐሳብ ኢንተርፕሬት ማድረግ ማለት ነው። የሌለን ሐሳብ መጨመር ማለት አይደለም። ኦኬ፣ ትርጉም ማለት ይሄው በግዕዝ የተጻፈ አለ። ያንን በግዕዝ የተጻፈውን በአማርኛ ተርጉም አላለች ቤተክርስቲያን። ምን ብላ ነው የተረጎመችው ነው ጥያቄው። ቤተክርስቲያን ስትተረጉም እንደዚህ አለች፣ መቁረብ ካልተቻለው ስለ ዕፀ መስቀሌ ከተደረገው መታሰቢያ ማዕድ የወደቀውን ምን ፍርፋሪ አንስቶ ይብላ። ኦኬ፣ በቃ የወደቀውን ፍርፋሪ አንስቶ ይብላ። እኔ
ስጋና ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህን በቁርባኔ ፋንታ ይሆንለታል። በምን በቁርባን ፋንታ ስለዚህ ተመሳሳይ ነው እያልክ ነው። ተመሳሳይ ነው እያልክ ነው አንተ ራስህ ማለት ነው። ይሄ ነው እየተረኮመ ያልከው ማለት ነው። አዎ በቁርባን ፋንታ ይሆንለታል አለች እኮ። ምትክ ይሆንለታል። ፋንታ ማለት ምትክ ማለት ነው እኮ። በቃ አሁን ንገር። እኔ መዋሸት አልፈልግም፣ እውነቱ ነው የምነግርህ። አሁን ይሄ የሚያነበው ሰውዬ የሚያምነው ሰው ሆኖ ቀድሞ የቆረበ ልሳ የገባ አማኝ ያልሆነ ሰው አዲስ አማኝ ሆኖ ይሄን አድርጎ ከሰማ በምንም ታምር መንግስተ ሰማያት አይገባም። በምንም ታምር ይሄ አሰርግቼ ነው የምነግርህ። አሁን ይሄን መስቀል ሰምቼ አውቄ ተቀብዬ እንደ ቆረበ ይቆጠራል የጌታ እራት አልበላም ብሎ የሚያርክ ሰው ካለ ተሳስቷል ማለት ተሳስቷል። ስለዚህ እንደዚህ ነው በምን ማሰብ አሁን እንድቀበለው ይኸውልህ አየህ አሁን አንተ ኦርቶዶክስ ወይ አይደለህም ብዬ ነው የማምነው። ምክንያቱም ያንተ ታርጌት ነው የምትለጥፍበት መንገድ ሊሆን ይችላል። ያንተ ታርጌት የምትለጥፍበት ሊሆን ይችላል። ይኸውልህ ቤተክርስቲያን ግን ይኸው ቤተክርስቲያን ምን አለች? በቁርባን ፋንታ ይሆንለታል አለች። ምን ማለት ነው? ምን ማለት ነው? እሱ ማወቅ አለበት። ዳጌት እንደተባበት ነው የምታውቀው። እንደፈለክ ተርጉሞ ችግር የለብኝም። ችግር የለብኝም። ግን ምን አለች? ቁርባን ፋንታ ይሆንለታል ብላለች። የጌታ ስጋና ደምን ከመስቀል ዝክር ጋር እኩል አድርጋለች ቤተክርስቲያን። አሁን እናንተ ለመግባባት ያን አሁን ምሳሌ ቃል ስጋ ሆነ የሚለው እንደ ማንኛውም ዓለማዊ ቃል የምናገርበት ስጋ ሆነ ብለን ስጋው ኖርማል እንወስደዋለን። ለምሳሌ ትበበለ በቀጥታ አማርኛ ስትናገር ማለት ነው ቃል ስጋ ሆነ ማለት ምን ማለት ነው? ለማለት የተፈለቀው ብሎ ሐሳብ ወይም ማብራሪያ ይሩሏል። ታምረ ማርያም እንደዛ ነው። ማንኛውም ሰው ታምረ ማርያም ገድላት ምናምን ሲነበብ ዝም ብሎ በአንድ ዳይሬክሽን አይነበብም፣ ይተረኩማል። ምን ለማለት ነው? ብታብራራውም ለውጥ የለውማ ካልካርክ በስተቀር መጽሐፍ ምን አለ? የጌታ ስጋና ደም ምትኩ ይሆናል ያለው ፋንታ ይሆንለታል። ምን ከወደቀ የወደቀ ፍርፋሪ አንስቶ ከበላ እሱ ብቻ አይደለም፣ እሱን ጠላውን ራሱ እሱን ጠላ ቅራ ይሄ አተላውን ቢልስ እንስራውን ቢልስ ማለት ነው። ኦኬ እንስራውን በመላሱ ቢልስ ስጋና ደም ሆኖ ይቆጠርለታል ነው ይያለው። ይኸውልህ ቢገርም ማለት ነው። አንድ መምህር ስብከት ሲያስተምሩ ነበርና ሰዎች ቁርባን ሲቀበሉ አፋቸው ይሸፈናል። በተመሳሳይ ደግሞ እሱ ተሳስተው ጠላ ሲጠጡ አፋቸውም ይሸፈናሉ። እንደ ስጋና ቁርባን ተመሳሳይ ታረቃላችሁ ይሄ ትክክል አይደለም ተብሎ ትምህርት ሲሰጡ ውለዋል። ስትገባበት ነው የምታውቀው። እኔ ስለምነግር ነው መስተካከል ያለበት ነገር አለ አምናለሁ። እኔ እኮ መጽሐፉን ነው እያሳየው ያለው አብርሽ። አሁን እኔ ከአንተ ጋር የምስማማው መስተካከል አለበት እጋራለሁ። ኦኬ ግን አልተስተካከለም። አየህ እንደ ሐሳብ አዎ መስተካከል አለበት የምጋራ ጉዳይ ነው። ግን አሁን ለምሳሌ አንድምታ ከያስኮ መጣት አንድምታ መጡ እንደዚህ አይነት ማብራሪያ ቢኖር ትቀበላለህ? አንድምታ የለውም ብራዘር። ቢኖር በጣም ብዙ አለ ታውቃለህ። የሌለ ነገር አለ ቢኖር ምሳሌ በሞባይል ላይ ይችላል። የሌለ ነገር ቢኖር በሞባይል ላይ ይችላል። አሁን አለ አንድምታ አለው አሳይ። አንድምታ ካለው አሳይ። ይኸውልህ ዳግዬ አንዳንዱ መጽሐፎች ማለት ነው አንዳምተኛ እኔ ሐሳብ ጨርስ አንድምታዎቹ ማለት ነው አንድምታዎቹ ገደላት መጽሐፎች የተወሰነ አንድምታ እየቀረበ አለ። የተወሰነ ገደላት መጽሐፎች ማለት ነው የተወሰነ መዋሸት ስለማልፈልግ ጊዜ ከሰጣኝ ምንም ችግር የለም። አሁን ይሄ ሁለት ስልክ ይሻለው ያለውበት ስራ ቦታ ስለሆነ ነው እንጂ መዋሸት ስለማልፈልግ ብዙ ሰው አያምነኝም። አብርሽ እኔ ያነበብኩት ድርሳነ መስቀልን ነው። ድርሳነ መስቀል ቆይ ላሳይ የጠየቁን ጥያቄ መልሳ አብርሽ ድርሳነ መስቀል አንድምታ አለው ወይ? ቆይ አንዳምተኝ እኮ እሱ ላቀርብ ስለፈለኩ ነው ላሳይ በቪዲዮ። አሁን ስልክ ላይ አፕሊኬሽን ታርገ የተተረኮመ ገደላት አንድምታዎች በጣም ብዙ አሉ።
ይሄ ልሳለም ማነው ልሳለም መስከረም ራሱ አድምታ የተሰካቸ ይኖራል አለ መሮሩም አይቀርም። አንተ አለ ካልክ አንተ አፍጥ ነው። እኔ አሁን ስራ ቦታ እኮ ሆኜ እኮ ነው ያለ እንደ ሌላም አድምታ መጽሐፎች ነው ያለው። ብራዘር ካለ እኮ መንገር ነው መናገር ነው። በሌላ ነገር ግን በግምት አታውራ። አብርሽ ተው በግምት ዳግዬ ይኸው ላንነገር ወጣዴ ወይ አንዱ ስልክ እሺ ነው አልጠጣም። አጠጣ እኔም ውሃ እጠጣለሁ። እንዴት አድርጌ ለውጣ? ቆይ አሎ ይሩትዬ እና ዳግዬ እውነቴን ነው የምነግርህ። አሁን ስራ ቦታው እኔን እንጂ የአንድምታዎች ገደላት የአንድምታዎች የገብረ መንፈስ ሌሎች መጽሐፎች በአንድምታ አፕሊኬሽን የተሰቃጨ አለ። ያ ነው የለም አብሽ ከዚህ በፊት ማታውቀው ለምን ታወራለህ? ከዚህ በፊት ኦይ አብርሽ እንዴ ለምንድን ነው ሱራተ ይሄንን ብለህ ማስረጃ ጠይቄያለሁ። ከዚህ በፊት ይሄንን ጉዳይ ጠይቄያለሁ። ማስረጃ ስጠኝ። አሁን ገለጥ ተክለ ሃይማኖትንም ቢሆን ድርሳነ መስቀልም አንድምታ አለው የምትል ከሆነ ማስረጃ ስጠኝ። እሺ አፍታ በሌላ ነገር አታውሩ። ችግር የለውም። ደቂቃ ስጠኝ። በቃ 15 ደቂቃ ምናምን ስጠኝ። ኧረ 1 ወር እሰጥሃለሁ አብርሽ። እሺ ቆይ 1 ወር። እሺ ሌሎቹና አሰናክድና እኔ ላርክና መልሼ ይቀባሉ። እሺ ዳኪ አትመጣም አብርሽ። ባለፈውም እንዲህ ብላኝ ነው የሄድከው። የምሬን ነው አላልኩም። እኔ እኮ ሌላ ቀን ቀጠሮ የሰጠኝ ይሄንን ማስረጃ ብዬ ጠይቄ ልምጣ ብለኸኝ በዛው ነው የሄድከው። አሁንም ሰጠ ቀጥል አትመጣም ነው እየነገርኩ ነው የምትሄደው አብርሽ። እንደማትመጣ ግን አውቃለሁ። በቃ ይኸው ችግር የለም። ማፈር እኮ አያስፈልግም። እኔ እኮ አላፍርም። ማፈር እኮ አያስፈልግም። መቼ አፈርክ? አንተ ራስህ በቃላት ተጠቅመህ ትናከርና ታርጌት ከለጠፋው ችግር የለብኝም። እኔ በደስታ ነው ታርጌት ብትለጥፍኝ ደስ ይለኛል። ችግር የለብኝም። ግን አሁን ምንድነው የሆነ ያለው በአፕሊኬሽኑ ላይ አድምታዎቹ በጣም ብዙ የተሰረተሩ አሉ። ይሄ ስልኬ ይዤ ነው በእጄ አሁን ከፍቼ ባሳኝ እኮ ስለማታምነኝ ነው እንጂ አሁን የስራ ቦታው እንጂ ነው። ይኸው ስልኬ ሁለት ይዘኸውና አብርሽ እኔ እኮ እረዳሃለሁ። ይዘኸውና ግን ያልኩት ይዘህ አትመጣም ነው ያልኩት። ግን ይዘኸውና ካለ ያው በአፕሊኬሽን ይታያል። አሁን እዚህ ጋር ለምንድን ነው ካሜራው የማይታየው? ካሜራ አይታይም። ለምንድን ነው ካላበራኸው አይታይም? አብርሽ አብርቻለሁ። አላበራኸውም? አበራው ወይ እዚህ ጋር ስልኬ የፈለኩት ስለሆነ ለአፕሊኬሽን ላደርግ ብዬ ነው። እሺ ወይ አፕሊኬሽን ላደርግ ብዬ ነው። አብርሽ በቪዲዮ ስላየው ደስ ብሎኛል። እኔም ደስ ብሎኛል። አፕሊኬሽን ላደርግ ብዬ ነው። ቆይ እምቢ ብሎኝ እኮ ነው። በቃ ላስተካክለውና መልሼ አስባለሁ። እሺ በቃ ና ችግር የለም። እሺ በቃ ቴክ